እዚህ ክፍል ውስጥ ያለነው ሁላችንም ተመሳሳይ የሆነ ግንዛቤ የለንም ስለ አየር ንብረት ለውጥ ስለ ኤንዲሲ። ስለዚህ መጀመሪያ ጥያቄ የሚጀምረው ከቤዛ ነው። በጣም ከባዱን ጥያቄ የአየር ንብረት ለውጥ ማለት ምን ማለት ነው እና የኢትዮጵያ ወጣቶችንስ እንዴት ነው አፌክት የሚያደርገው? ስሜ ቤዛ መላኩ ይባላል። የአዲስ አበባ ዩኒቨርሲቲ የፍሬሽመን ተማሪ ነኝ እና የኮፕ 29 የዩኒሴፍ እና ኤምኦፒዲ የዩዝ ዴሊጌት ነበር። እኔና አንድ ኮሊግ ያለ እዚህ ስላልተገኘ ነው። የአየር ንብረት ለውጥ ምን ማለት ነው? መጀመሪያ የአየር ጸባይና የአየር ንብረት ይባላል። አየር ጸባይ ልክ ዌዘር እንደምንለው በአንድ ቀን ያለው ላይክ ጠዋት ማታ ምን አይነት ዛሬ ፀሐያማ ነው የሚሆነው ዝናባማ የሚለውን የሚያሳየን። የአየር ንብረት ግን ፎር ሰም አማውንት ኦፍ ታይም ልክ ክላይሜት እንደምንለው ማለት ነው። የአንድ ጊዜ ቆይታው ብቻ ሳይሆን ለሆነ ጊዜ ያክል ተጠራቅሞ ላይክ 30 ዓመት ሊሆን ይችላል፣ ረጅም ጊዜ ሊሆን ይችላል። የአንድ ቀን ብቻ ቆይቶ አይደለም። throughout the years ምን ያክል ኮንዲሽን ነበር የሚለውን የሚያሳየን ነው እና የአየር ንብረት ለውጥ መጣ ሲባል የአንድ ቀን የሳምንታት የወራት ለውጥ አይደለም። throughout the years እንዴት ነበር እየሄደ የነበረው ምን ያክል ላይክ ድራስቲክ የሆነ ቼንጅ አለ የሚለውን ምንድነው እየተለወጠ ያለው የሚለውን ብዬ አስባለሁ። እና የአየር ንብረት ለውጥ ወጣቱ ላይ ምን ያክል ይጎዳናል? በጣም ይጎዳናል። ስፔሲፊክሊ ወጣቱን ግሩፕ ብቻ ሳይሆን አጠቃላይ ሰው እስከሆነ ድረስ እርዝ ላይ የኖርን እስከሆነ ድረስ ደግሞ አየር ንብረት ለውጥ ሲቀየር ኦብቪየስሊ ግሎባል ዋርሚንግ ሊያጋጥመን ይችላል። ወደ ተለያዩ ኮንሲኩዌንስ ስንሄድ ግሌሽየርስ ወይም ደግሞ ብቻ አይስ ምናምን ነገር እየቀለጠ ፍለዲንግ ሊመጣ ይችላል። ብዙ ኮንሲኩዌንስ አለው እንደ ሰው ሆነን ስናየው ማለት ነው። እንደ ወጣት ደግሞ የተለያዩ ቨልነራብል ግሩፖች አሉ። ሴቶች፣ ህጻናት፣ በገጠራማ አካባቢ የሚኖሩ ሰዎች ማለት ነው። እነሱ ደግሞ በምናውቀው ላይክ ፊዚዮሎጂካሊ ባዮሎጂካሊ ያን ያክል ዴቨሎፕድ የሆነ ሰውነትም ስለሌላቸው ቫልነራብል ናቸው ህጻናትና ሴቶች ማለት ነው። እና የአየር ንብረት ለውጥ በሚከሰትበት ጊዜ ጤንነታችን ላይክ ዳይሬክትሊ ሄልዝን ነው አፌክት የሚያደርገው። ኢንዳይሬክትሊ ደግሞ ኔጌቲቭ ኮፒንግ ሜካኒዝሞች አሉ። በስፔሻሊ ገጠር ላይ ህጻናት፣ ሴቶች ምናምን ነገር ለትልቅ ሰው ይዳራሉ ለቤተሰቦቻቸው። ልክ እንደ ፋርመሮች ምናምን ነገር ገጠር ላይ ልክ እንደ ኮፒንግ ሜካኒዝም ይጠቀሙባቸው። ኦልዞ ኢትስ ኖት ራይት፣ ግን እነሱ ያላቸው አማራጭ ወይ ለትልቅ ለሀብታም ሰው ምክንያቱም ቤታቸውን ያጣሉ፣ ከቦታቸው ይሰደዳሉ፣ ህይወትም የሚታጣበት ሁኔታ ይኖራል እና በዛ አማካኝነት ህይወታቸውን ብቻ ሳይሆን የሰዎችም ህይወት ይበላሻል። እና ያ እነዚህ ስለ ኮፕ ተሳትፎ ስናስብ እና እንቅስቃሴዎችም ሲደረጉ ስለ መሰረታዊ ችግሩ ተረስቶ ስለ ኮፕ ፕሮሰሱ ብቻ ነው ብዙ ጊዜ ትኩረት የሚደረገው። እና ጥሩ አርገሽ የአየር ንብረት ለውጥ ምን ማለት ነው የሚለው ኢንትሮዲዩስ ስላረግሽን እና ደግሞ ቀጥታ ደግሞ ወጣቶች ላይ ያለውንም ተጽዕኖ ስላሳየሽኝ አመሰግናለሁ። በመቀጠል ያሬድ ወደ አንተ ልምጣና እስካሁን የአየር ንብረት ለውጥን ለመከላከል ኢትዮጵያ ውስጥ የተሰሩ ስራዎችን በተለይ ደግሞ ወጣቶችን ተሳትፎ በዛ ስራ ውስጥ እንዴት ትመለከተዋለህ? እዚህ ላይ ሪፍሌክት ብታረግልን። ያሬድ አፈራ እባላለሁ። ያው ዘዩ ስፕሪንት ፋውንደር ኤንድ ዳይሬክተር ነኝ። ምናልባት ያው ትንሽ ረዘም ላለ ጊዜ ወጣቶችና ክላይሜት ቼንጅ ላይ ያው ተሳትፎ እያደረኩ እገኛለሁ በአገር ውስጥም በዓለም አቀፍ ደረጃ ማለት ነው። ወደ ጥያቄው ስመጣ እስከዛሬ የነበረው ያው የወጣቶች ተሳትፎ ወይም ደግሞ ኢትዮጵያ ምናልባት ከመጀመሪያው ጥያቄ ብጀምር ያው ኢትዮጵያ በአየር ንብረት ለውጥ ደረጃ ስፔሻሊ ያው በድርቅ እና በጎርፍ ነው በዋነኝነት እየተጠቃች ያለችው። ከዛ ጋር ተያይዞ የተለያዩ ስራዎችን ለመስራት እየተሞከረ ነው። በዋነኝነት አሁን በቅርብ ጊዜ ወይም ደግሞ በቅርብ ጊዜ እንደምናውቀው የአረንጓዴ አሻራ በዋነኝነት እየተሰራ ያለ በተለይ ይሄ ጎርፉን እና የድርቁን ነገር ለመቋቋም እንድንችል ይሄ በረሃናነትን ለመቀነስና ለመቆጣጠር ታስቦ እየተሰራ ያለ ፕሮጀክት ነው። ይሄ ያው አብዛኞቻችን የምናውቀው ነው። ከዛ ግን ባለፈ ኢትዮጵያ በዋነኝነት በተለይ ከ2011 ጀምሮ የክላይሜት ሪዚሊየንት ግሪን ኢኮኖሚ ስትራቴጂ ዴቨሎፕ አድርጋ ያ ስትራቴጂ በተለይ ዲቴል ውስጥ ተገብቶ እንደምታውቁት በአዳፕቴሽን እና ሚቲጌሽን እንደ አንደኛው የአየር ንብረት ለውጥን ለመቋቋም ወይም ኮፒንግ ሜካኒዝም ሆነው እንደ ሶሉሽን ሰጀስት የተደረጉ ነገሮች ናቸው። ሶ አዳፕት ለማድረግ የተለያዩ ፕሮጀክቶች ተቀርጸው በተለያዩ ክልሎች በተለያዩ አካባቢዎች ላይ እየተሰሩ ይገኛል። ከዛ በተጨማሪ ደግሞ ያው ከሚቲጌሽን ሜጀሮች አንጻር ደግሞ
ሌላኛው ነገር ምንድነው ያው ግሪን ወይም ሪኒዌብል ወይም የሙቀት በካይ የሆኑ ሙቀት መጠኖችን የማይለቁ ቴክኖሎጂዎችን ለመጠቀም ትኩረት ተሰጥቶ እየተሰራ ነው። ምናልባት ከ2011 ጀምሮ ለማስታወስ ያህል እንደ ፕሮጀክት የቀላል ባቡር መንገድ አንደኛው ያው በኤሌክትሪክ የሚሰራ የትራንስፖርት ሴክተር ነው። የትራንስፖርት ሴክተሩንም ሶልቭ ያደርጓል። እንዲሁም ደግሞ የሚለቀው የካርበን ልቀትም አነስተኛ ይሆናል ማለት ነው። እሱን ማንሳት እንችላለን። እንዲሁም ከዛው ጋር ተያይዞ ደግሞ እንደምናውቀው የግራንድ ሬኔሳንስ ዳም ወይም ደግሞ የህዳሴ ግድብ ኦልሶ አንደኛው ከኢንቫይሮንመንት ጋር ኮፓፕ ወይም ደግሞ ከኢንቫይሮንመንት ጋር የተጣጣመ አንደኛው ሪኒዌብል ሃይድሮ ኤሌክትሪክ ፓወር ጀነሬሽን ነውና እሱ ራሱ ከኤሌክትሪክ ወይም ደግሞ ከአየር ንብረት ለውጥ ላይ የሚያስከትለው ተጽዕኖ በጣም አነስተኛ ሆኖ እየተሰራ ያለ ትልቅ ፕሮጀክት ነው ማለት ነው። ከዛ በተጨማሪ ያው የፎረስት ሴክተር ላይ እየተሰሩ ያሉ ስራዎች አሉ። እንደምታውቁት የካርበን ማርኬት ወይም ደግሞ ኢትዮጵያ ከክላይሜት ወይም በክላይሜት ሪሌትድ የሆነ ወይም ፋይናንስ ልታገኝበት ትችላለች ተብሎ የሚታሰበው የካርበን ማርኬት ነው። እሱ ላይ ሬድ ፕላስ የሚባሉ ፕሮጀክቶች አሉ። በተለይ የፎረስት መስሪያ ቤት ወይም የደን መስሪያ ቤቱ እየሰራበት ያለው እሱም አንድ ተግባር ነው ማለት ነው። ሌላኛው ምናልባት እንዲሁ ለተጨማሪ ለማስታወስ ያህል ምን እየተሰራ ነው የሚለው ወይም ደግሞ ኢትዮጵያ ምን ኮንትሪቢዩት እያደረገች ነው የሚለው በተለይ በአየር ንብረት ለውጥ ደረጃ አሁን ደግሞ በቅርብ እንደምናውቀው የኤሌክትሪክ ካሮች ብቻ እንዲገቡ ታውጇል እና እሱኛውም አንድ ከአየር ንብረት ለውጥ አንጻር ከተመለከት ነው በጣም ትልቅ ለአየር ንብረት ለውጥ ኮንትሪቢዩት የሚያደርግ ስራዎች ናቸው ማለት ነው። እነዚህ ያው ራፍሊ ምን እየተሰራ ነው የሚለውን ነገር ለማንሳት ያህል ነው። ከዛ በተጨማሪ ያው እነዚህ ሞሮፍ ከትግበር አንጻር ነው። ከዛ በተጨማሪ ደግሞ ያው የአየር ንብረት ለውጥ ዲፕሎማሲ ወይም ደግሞ ከኮፕ ሪሌትድ የሆኑ ጉዳዮች ጋርም ኢትዮጵያ ስፔሻሊ ቀደም ባሉ ጊዜያቶች በጣም አክቲቭ ሆና እየሰራች ትገኛለች። እንዲሁም አሁን ከቅርብ ጊዜ ጀምሮ ደግሞ እንደዚሁ ጠንከር ተደርጎ የተለያዩ የድርድር ግሩፖችን በሚኒስትሪያል ደረጃ እንዲሁም ደግሞ በሀገር ደረጃ እየሰራች ትገኛለች። በቅርቡ የአፍሪካ ሚኒስትር ኦፍ አፍሪካን ኢንቫይሮንመንት ሚኒስትር ሰብሳቢ ነበረች። በዛም ትልቅ ተሳትፎ ነበረ። ከዛ በተጨማሪ ደግሞ በበለጠ ወይም በጣም በጎላ የምናስታውሰው ደግሞ የኢትዮጵያ ተሳትፎ በተለይ ኮፕ 28 ላይ ዱባይ ላይ የነበረው ኢትዮጵያ ከዚህ በፊት ያልነበራትን ፓቪሊዮንና በደንብ በታቀደ ደረጃ የኢትዮጵያን በአየር ንብረት ለውጥ ደረጃ እየሰራች ያለችውን ነገሮች ለማሳየት ተሞክረዋል። እዛ ላይ ለማንሳት ያህል የሌማት ትሩፋት የዊት ፕሮዳክሽን ወይም ደግሞ የስንዴ ፕሮዳክሽኖች ነበሩ። ሪኒዌብል ኢነርጂ ላይ የኢነርጂም ሴክተሩ ራሱን የቻለ ነበረ። በአግሪካልቸር ኢነርጂ ሴክተር እንዲሁም በአየር ንብረት ለውጥ በተለይ ደግሞ ኢትዮጵያ ቀዳሚ ናት። በተለይ አሁን ኤንዲሲን ዴቨሎፕ ከማድረግ አንጻር ቀዳሚ ሀገር ናት ማለት ነው። እነዚህ እየተሰሩ ይገኛሉ። ይሄን ያህል ካልኩኝ አይ ቲንክ ወደ ወጣቶች ለመምጣት ሞክራለሁ። ወደ ወጣቶች ስንመጣ በዋነኝነት ያው የወጣቶች ተሳትፎ የለም ማለት አንችልም፣ በደንብ አለ። ሆኖም ግን ያው ኦርጋናይዝድ አይደለም ወይም ደግሞ ይሄ በተበጣጠሰ መልኩ የሆነ ጊዜ ላይ የሚኖር ሙቭመንት ይመጣል፣ ከዛ ያ ሙቭመንት ተመልሶ ይጠፋል። ኮንሲስተንትሊ እየተሰሩ የነበሩ ስራዎች አልነበሩም። ያንን ማንሳት እችላለሁ። ምናልባት ለማስታወስ ያህል ከኛ ቀደም ብሎም እነ ጤና ቀበና ለረዥም ጊዜ የወጣቶችን ተሳትፎ በጣም እየሰሩ ይገኙ ነበረ። ከዛ በኋላ ደግሞ እኛ ዩኒቨርሲቲ ስንገባ የዩዝ ኔጎሽዬሽን ኦን ክላይሜት ቼንጅ የሚባል የወጣቶች ኢኒሼቲቭ ነበረ። ያ መሰረት ጥሎልን የተለያዩ እንቅስቃሴዎችን ለማድረግ ሞክረናል በዩኒቨርሲቲ ደረጃ። እንዲሁም ደግሞ ከዛ ጊዜ ጀምሮ የኮፕ ፓርቲሲፔሽን ምን ይመስላል፣ በተለይ ወጣቶች የኮፕ ፕሮሰስ ላይ መሳተፍ አለባቸው የሚለው ነገር የተጀመረው ይመስለኛል እኛ ዩኒቨርሲቲ ያለን በዩዝ ኔጎሽዬሽን ኦን ክላይሜት ቼንጅ ኮንቬንሽን ነው። ከኛ በፊት የነበሩ ወይም የኛ እኩዮች የነበሩ ሁለት ልጆች ነበሩ፣ አብይና ናሁም። እነሱ ኮፕ 21 ላይ እንደምታስታውሱት ኦልሞስት 10 ዓመት ሆኖታል። የዛን የነበረው ተሳትፎ ጀምሮ እንግዲህ እያለ እየቀጠለ እስካሁን ደርሰናል። የነበረው ነገር የተበጣጠሰ ነው ስል ምናልባት ኮንቴክስት ለመስጠት ያህል ሁለት ልጆች ያኔ ኮፕ 21 ላይ ሄዱ። ኮፕ 22 ላይ እንደዚሁ አንድ ልጅ ወይ ሁለት ልጅ ሄደ።
ከዛ በኋላ እኛ ጀመርን ስፔሻሊ እኔና ጆዳሄ ኮፕ 27 ላይ የወጣቶች ወጣት ዴሊጌት ሆነን ኦፊሻሊ በተለይ ደግሞ ያኔ የነበረን ከሚኒስትሪ ኦፍ ኢንቫይሮንመንት ፎረስት ኤንድ ክላይሜት ቼንጅ ጋር በነበረን ግንኙነት በተለይ ደግሞ እንደ ኢንተርንሺፕ በመስራት የነበረን ነገር ትልቅ እድል ሰጥቶናል ማለት ነው። ኦፍ ኮርስ እንደምታውቁት የተስኖት ቀላል ነገር አይደለም። ራሱን የቻለ ሪሶርስ ይፈልጋል፣ እውቀት ይፈልጋል፣ ነገሮችን አንደርስታንድ ማድረግ ይፈልጋል። ሶ ጊዜ ቢፈልግም ያው ኮንሲስተንትሊ የወጣቶች ተሳትፎ በዛ መልኩ ሲቀጥል ነበረ። ከዛ በተጨማሪ ያው የወጣቶች ተሳትፎን ስንመለከት ያው ቀጥሎ የመጣው ነገር ምንድነው? ያው በጣም ተለቅ ብለን ወይም ደግሞ ትንሽ ሞመንተም ያገኘንበት ነገር ምንድነው? የወጣቶች ተሳትፎ በክላይሜት ላይ የኮፕ 27 ላይ ነው። ሶ ኮፕ 27 ላይ እኔ ጆዳይና ህሊና የመሳተፍ እድል አገኘን። ያው ዩዥዋሊ ተሳትፎዎች የሚመጡት የወጣቶች ተሳትፎ እዚህ ጋር ምናልባት ለማሳወቅ ያህል ያው ዩዥዋሊ አፕሊኬሽኖች ይከፈታሉ። እነዛ አፕሊኬሽኖች ሲከፈቱ እዛ ላይ አፕላይ በማድረግ ያው ተሳትፏችንን እንትንላለን ማለት ነው። ሶ በተለይ ጆዳይና ህሊና በኮፕ 27 በእንደዚህ አይነት መልኩ እድል አገኙ። ዜን ከዛ ስንመጣ ግን ትልቅ ታዘበን የመጣ ነው ነገር በዋነኝነት የነበረው ምንድነው? ኢትዮጵያውያን 3 ነበሩ። የሌላ ሀገራት ወጣቶች በጣም ቁጥራቸው ከፍተኛ ነበረ። ሶ ይሄ ምን ያሳያል? ሌላ ሀገራቶች በጣም ጠንክረው እየሰሩ ነው ማለት ነው። ሶ በእኛ ሳይድ ያለው ነገር አንድ አዌርነሱ አልነበረም ማለት ነው። ሁለተኛው ደግሞ ሙቭመንቱም አልነበረም፣ ስለ ጉዳዩ የሚያውቅ ሰው አልነበረም እና ደግሞ መንገዶችም አይሉም። ሶ እነዛ በተለይም መንገዶቹ አለመኖራቸው ትልቅ ቻሌንጅ ነበር ማለት ነው። ሶ ሆኖም ግን ያው በተለይ ላለፉት ከኮፕ 27 ጀምሮ ወይም 2-3 አመታቶች የዩዝ ሙቭመንቱ ዘዩዝ ፕሪንት ኢስታብሊሽ ተደረገ። ኢንፍሉዌንሰርስ፣ ኢደብሊውዋይሲኤ እንዲሁም ኢኮጀስቲስ እና በተለይ ደግሞ በዚህ ፕሮሰስ ውስጥ ምናልባት ማስታወስ የምፈልገው ነገር ምንድነው? ያው እኛ እንደ ወጣት አሁን ላይ ያው የ2 አመት የ3 አመት እንቅስቃሴዎች ብንጀምርም በይበልጥ ደግሞ የወጣቶች ተሳትፎ ነው አትሊስት መንገድ የከፈተልን ብዬ ማስበው ምንድነው የኮንሰርቲየም ኦን ክላይሜት ቼንጅ ኢትዮጵያ በፊት ደግሞ ፎረም ፎር ኢንቫይሮንመንት ትልቅ ለረጅም ጊዜ ኮንሲስተንትሊ ሲሰሩበት የነበረው ነገር ለወጣቶች ተሳትፎ ትንሽ ከፍቷል። ሶ ተሳትፎ እንደዚህ እያለ እየቀጠለ ይገኛል። ሰምሃው እንዴት ነበረ የሚለውን ኢቮሉሽኑን ኤክስፕሌን ለማድረግ ያህል ነው። ሶ እንደዛ እየቀጠለ ይገኛል። ከዛ በተጨማሪ ምናልባት በትግበራ ደረጃ እንዲሁ በይበልጥ ጎልቶ ሊታይልን የሚችለው ምንድነው? ወጣቶች ኖት ኦንሊ አዲስ አበባ ላይ ብቻ ሳይሆን በአገር አቀፍ ደረጃ በተለይ በአረንጓዴ አሻራ ላይ ወጣቶች ናቸው ትልቁን ድርሻ ወስደው ያው ዲሞግራፊያችንም ትልቅ እንደመሆኑ እንዲሁም ደግሞ ይሄ የችግኝ ተከላውን ሲድሊንጎቹን ከማፍላት ወይም ደግሞ ችግኞቹን ከማፍላት አንጻር ብዙውን ትልቁን ድርሻ የሚወስዱት የወጣቶች ናቸውና ያ አይ ቲንክ የወጣቶችን ኮንትሪቢዩሽን አቅምና ፖቴንሻልንም ያሳያል ብዬ አስባለሁ። እንዲህ እያለን ደግሞ ያው እዚህ ደርሰናል ማለት ነው። ሶ ይሄን ይመስላል ኦቨርኦል ያለው የወጣቶች ተሳትፎና ክላይሜት ቼንጅ ላይ እስካሁን በተለይ መጀመሪያ ላይ ትሪፕል ሲኢ ከክላይሜት ቼንጅ ከክላይሜት ጀስቲስ ጋር የሚሰራውን ስራና ከወጣቶች ጋር ወጣቶችን ማዕከል አድርጎስ እየተንቀሳቀሰ ያለበት ሁኔታ ምን ይመስላል የሚለውን ነገር ትንሽ ሪፍሌክት አድርገህልን በዛውም ደግሞ እንደ መግቢያ የወጣቶች ተሳትፎ በአየር ንብረት ለውጥ ስራው ዙሪያ ከበፊት ከነበረው አሁን ያለውን እንዴት ታየዋለህ? ፕሮግረሱ ምን ይመስላል የሚለውን ነገር ሪፍሌክት ብታደርግልን ደስ ይለኛል። ተሳታፊዎቻችን አይ ሆፕ በደንብ እየተከታተላችሁ ነው ብዬ ተስፋ አደርጋለሁ። የተወሰኑ ጥያቄዎች እዚሁ እኛ ዲስከስ የምናደርገው ነገር ይኖራል። መጨረሻ ላይ ደግሞ ለእናንተ እድል እንሰጣለን ፓነሉን ጥያቄ እንድትጠይቁ። ስለዚህ ጥያቄዎች ካሏችሁ በመሀል ኤክስፕሌን እንዲደረግ ያሰባችሁት ነገር ካለ ኖት እያረጋችሁት ቆዩን። እንግዲህ ቅር አይላችሁም። ወጣት መሀል አንዳንዴ ደግሞ እንደኔ ጠና ያለ ሰው ሲገኝ ጥሩ ነውና ከልምድም ሼር እናደርጋችኋለን። ይህንን መድረክ አዘጋጅተው እኔም ደግሞ እዚህ ላይ ያለኝን ትንሽም ልምድ ቢሆን ከጠቀመ እንዳካፍል ሲሲ ምን እየሰራ እንዳለም እድሉን ለሰጡን ለአዘጋጆቹ ከፍ ያለ ምስጋና ማቅረብ እፈልጋለሁ። ወደ ጥያቄዎቹ ለመሄድ እስቲ ትንሽ ወደኋላ ልውሰዳችሁና ያሬድም አንስቶታል በተወሰነ ደረጃ የዚህ ከዚህ ከክላይሜት ቼንጁ ጋራ የነበረውን የኔጎሽዬሽን ፕሮሰስ እና ሲሲኢ ደግሞ እንዴት ኢቮልቭ አድርጎ እንደመጣ አያይዤ ልንገራችሁና ወደ 2009
በወስዳችሁ በፈረንጆች የዛሬ 10 ምናምን ዓመት ነው። አንዳንዶቻችሁ ምናልባት ልጆች ናችሁ የምትሆኑት። በዛ ጊዜ ነው የክላይሜት ቼንጅ ዲስከሽን ኢትዮጵያ ውስጥ የጀመረ ብዬ ማለት እችላለሁ። ያኔ የኮፐንሃገኑ ኮፕ 15 የተካሄደበትና ከዛ በፊት የክላይሜት ቼንጅ አጀንዳ በአገር አቀፍም በዓለም አቀፍ ደረጃም ያን ያህል ትኩረት ስቦ የሄደበት አልነበረም እና ያ ፒኩ ነው የነበረው ወቅቱ። እንደምታስታውሱት ኢትዮጵያ ውስጥም ከባድ እንቅስቃሴ ነው የነበረው። በመንግስትም በሲቪል ማህበረሰብ ድርጅቱም ፎረም ፎር ኢንቫይሮንመንት የሚባል ድርጅት ሰራ ነበር። እኔ በወቅቱ በክላይሜት ቼንጅ ኔጎሽዬሽን ላይ ሊዱን ወስዶ በሎካል ኤንጂኦ ደረጃ የመጀመሪያውን የኮፕ ኮንሰልቴሽን የጀመረ ድርጅት ፎረም ፎር ኢንቫይሮንመንት ነው የነበረው በወቅቱ። ፎረም ፎር ኢንቫይሮንመንት ደግሞ በስሩ ሬጂስተር ያደረገ ኤንጂኦ ነው እሱ። ኢትዮጵያን ሲቪል ሶሳይቲ ኔትወርክ ኦን ክላይሜት ቼንጅ የሚባል ኢንፎርማል ግሩፕ ተፈጠረ እዛው ኤፍኤፍ ውስጥ ማለት ነው። ያ ኢንፎርማል ኔትወርክ ነው አሁን አድጎ ሲሲ ሆኖ የመጣውና ይህንን ባክግራውንድ እናንተ ወጣቶቹ ተረካቢዎቹ ስለሆናችሁ ኢንስቲቱሽናል ሜሞሪም እንደ አገርም የነበረውን ሁኔታና እስከዳር የጠየቀኝን አሁን ያለው ወደዚህ እንዴት እንደደረስን አይዲያው እንዲኖራችሁ ብዬ ነው። በዛ ወቅት ላይ ኮፕ 29 ላይ ማን ነው ኮፕ 2009 ኮፕ 15 ላይ ሲቪል ሶሳይቲ ኢትዮጵያ ውስጥ ሁለት ትላልቅ ካምፔን ራን ተደርጎ ነበር በወቅቱ። አንዱ ካውንት ዳውን ቱ ኮፐንሃገን የሚባል ትልቅ ካምፔን ነው የነበረው። ሁለተኛው አሜሪካ ቴክ ዘ ሊድ የኮፐንሃገኑን ውጤት ኢንፍሉዌንስ ታደርጋለች ተብሎ ይታመን ስለነበር ኦባማ ወደ ስልጣን ከመጣ ገና 1 ዓመቱ ነበር፣ 2008 ነው የተመረጠውና ከባድ እንቅስቃሴ ነበር። ትልቅ ካምፔን ነው የነበረው። ያ ካምፔን ወደ 2 ሚሊዮን ፊርማ ሰብስቦ ለአሜሪካን ኤምባሲ በወቅቱ ዶናልድ ያማማቶ የሚባሉ ሰውዬ ነበሩ። ምናልባት ከታሪክ የምታስታውሱ ከሆነ ለሳቸው ሰሚት ተደረገ። እንደገና ደግሞ የኢትዮጵያን ዴሊጌሽን ይዘው ወደ ኮፐንሃገን የሄዱ የነበሩት ዘሌት ዶክተር ተወልደ ብርሃን ገብረ እግዚአብሔር ነበሩ። ለሳቸው ሰሚት ተደረገ ያ ፔቲሽን። በሶስተኛ ደረጃ ደግሞ በወቅቱ የዩኤንኤፍሲሲ ኤግዚኪቲቭ ሴክሬታሪ የነበሩ እዛ ላይም ኮፕ 15 ላይ ከኢትዮጵያ የሄዱ ሲቪል ሶሳይቲ ማህበረሰብ ያንን ፔቲሽን ሰሚት አደረጉ። ኢትዮጵያ ፓዮኒር ነበረች ብዬ ልላችሁ ነው። ይሄንን ለምንድን ነው ያነሳሁት? በዚህ ወቅት 2 ሚሊዮን ፊርማ የተሰባሰበው በድርጅቶቹ አልነበረም፣ በወጣቶች ነው የነበረው በወቅቱ። በተለይም አዲስ አበባ ዩኒቨርሲቲ ሳይንስ ፋካልቲ ላይ ወጣቶች ነበሩ። ከሱ ምናልባት አላዛር አለ፣ ያኔ አንደርግራጁዌት ተማሪ ነበረ። በጣም ዳይናሚክ የነበሩ ወጣቶች ነበሩ። 2 ሚሊዮን ፊርማ ማሰባሰብ ቀላል ነገር አይደለም፣ መገመት ትችላላችሁና የወጣቶች ሮል ያኔ ጀምሮ ነበር። ያ ከሆነ በኋላ ከኮፕ 15 በኋላ አሁንም የሲቪል ሶሳይቲ እንደዚሁ ተመልሶ ዲብሪፍ ነበረ። በወቅቱ የኢትዮጵያ ትልቁ የነን ስቴት አክተር የኮፕ ተሳታፊ የነበረው እዛ ላይ ነው የነበረው። ከዛ በኋላ ተመጣ፣ ዲብሪፊንግም ተደረገ። ከኮፕ 15 በኋላ ግን የወጣቱም ሆነ የሲቪል ሶሳይቲው ተሳትፎ እየወረደ መጣ። አሁን ይህንን ታሪክ ያወራውላችሁ በታሪክነቱ አይደለም። ወጣቶች የተሳተፉ ብያቸዋለሁ። ኤፍኤፍ ሊድ ነበረው፣ ሌሎች ድርጅቶችም ነበሩ። ከመጡ በኋላ ከ2009 ከኮፕ 15 ከመጡ በኋላ ሊደርሺፕ ላይ የነበሩ ሰዎች ወደ ሌላ ቦታ ሄዱ። የተሻለ ኦፖርቹኒቲ አገኙ፣ ለቀው ሄዱ። ትልቅ ክፍተት ተፈጠረ። ለምን? ወጣቱን ፔቲሽን ከማሰባሰብ ያለፈ ካፓሲቴት የማድረግ ስራ አልተሰራም ነበር። እንግዲህ ከዛ ጊዜ ጀምረን ሲሲኢ በተለይም ከዚህ ከዩኤንኤፍሲሲ ኮፕ ተሳትፎና ፕሮሰስ አንጻር የራሳችንን ኮንትሪቢዩሽን ስናደርግ ቆየን። አሁን ኦልሞስት 10ኛ ዓመታችን ማለት ነው። በዚህ ወቅት ዲብሪፊንግ እናዘጋጃለን ከኮፕ መልስ። ከኮፕ በፊት ደግሞ እንደዚሁ ፕሪኮፕ እናዘጋጃለን። እንደምታውቁት ቀላል አልነበረም ሪሶርስ። ለዚህ አይነት ነገር ሞቢላይዝ ማድረግ ከባድ ነው። እንዲህ አይነት ሶፍትዌር ስራ ዶነሮችን አትራክት የሚያደርግ አይደለም። ስለዚህ የራሱ ቻሌንጅ ቢኖረውም ላለፉት ዓመታት ይህን ስናደርግ ቆየንና ስናየው እኛም አሁን ወጣቶችን ማሳተፍ ከቻለን የዛ አይነት ክፍተት ሊፈጠር ነው። ምክንያቱም እኛ እድሜያችን እየሄደ ነው። ወጣቱ ቴክ ኦቨር ማድረግ ካልቻለ ትርጉም የለውም። የአንድ ሰሞኑ ህይወታ ይሆናልና በመጀመሪያ ሲሲ ውስጥ ምን ኢኒሺየት አደረግን? ያንግ ዲጂታል ኢንቫይሮንመንታሊስት የሚባል የወጣቶች
ዲጂታል ላይ አክቲቭ የሆኑ ወጣቶችን ኢንፎርማሊ ያሰባሰብን አብዛኞቹ የጆርናሊዝም ባክግራውንድ ያላቸው እና ይሄንን ሶሻል ሚዲያውን በደንብ መጠቀም የሚችሉ ከነሱ ጋር አንዳንድ ስራ ጀመርን። አት አባውት ዘ ሴም ታይም ደግሞ ቅድም ያሬድ ሜንሽን አድርጎታል አዲስ አበባ ዩኒቨርሲቲ ስር ዩዝ ኔጎሽዬሽን ኦን ክላይሜት ቼንጅ ኮንቬንሽን የሚል በጣም ዳይናሚክ የሆነ ግሩፕ ደግሞ እንዳለ ሰማ። ከዛ በኋላ ያሬድ የነበሩበት ወቅት ነው ሊደርሺፑ ላይ አንዳንድ ኮሚኒኬሽን ማድረግ ጀመርን። ከዛ በኋላ ከዋኤን ትሪፕል ሲ ጋርም አንዳንድ ስራዎችን መስራት ጀመርን። ኦልሬዲ ያኛው ኢኒሺዬቲቭ በእኛ ውስጥ የተደረገ ነው የነበረው። ከዛ በኋላ ትምህርት ቤቶች ላይ ወጣቶች ምናልባት ኢንስፓየር ይደረጉ በሚል Q&A ኮንቴስት እናደርጋለን ከአዲስ አበባም ውጭ ወጥተን። በእኛ ውስጥ ደግሞ ዩዝ ሌድ ሜምበሮች ነበሩ። ጤና ቀበና አንዱ ነው የነበረው፣ አክቲቭ ሜምበራችን ነው። ሲሲ ያው ሜምበርሺፕ ቤዝድ ኦርጋናይዜሽን ነው። እንደዚህ እያልን በተለይም የምናዘጋጃቸው ፕሪኮፕ እና ፖስት ኮፕ ኮንፈረንሶች ላይ በተቻለ መጠን ወጣቶች ኢንቮልቭ እንዲያደርጉ የራሳችንን ለማድረግ ሞከርን። ይሄ በሚሆንበት ጊዜ ግን ቅድም ዋይኤንሲሲ ብያቸዋለሁ 2022 አካባቢ እነ ዩዝ ፕሪንት ስታብሊሽ ተደረጉ። ናው አጀንዳው ወጣቶች ዝም ብሎ ተሳትፎ ከመሄድ ባለፈ በወጣት የሚመራ እንቅስቃሴ ተጀመረ። ለኛ ትልቅ ብስራት ነው የነበረው። ያ እነ ኢንፍሉዌንሰርስ መጡ፣ እነ ኢኮጀስቲስ መጡ። ኦልሬዲ እኛ ጋር የነበሩ ጤና ቀበና አሉ፣ ሌላም ዩዝ ኔትወርክ አለ። ነገር ግን ክላይሜት ቼንጅ ላይ ፎከስ አድርገው ኢንቫይሮንመንታል ኢሹ ላይ የሚሰሩ እነዚህ ሲመጡ ከነዚህ ጋር አብሮ የመስራቱን ነገር ኢንተርናሊ ተነጋግረን ፕራዮሪቲ መስጠት አለብን። ምክንያቱም ነገ እንደ አገርም እንደ ኮንቲነንትም እንደ ዓለምም ጊዜ ወጣቶች ነው። በተለይም ደግሞ መቀባበሉ ከሌለና ሙጭጭ ብለን እኛ ይዘን የምንከርመው ከሆነ ቅድም ያልኳችሁ 2009 ላይ የተፈጠረው አይነት ክፍተት እንዳይፈጠር በሚል ዩዝ ሌድ የሆኑ ድርጅቶች አሁን እዚህ ደረጃ ደርሶ በወጣቶች ብቻ የተዘጋጀ እንዲህ አይነት ኮንፈረንስ በዚህ አይነት በጣም ትልቅ በሆነ ቶፒክ ላይ መነጋገር መቻል ይሄ ትልቅ አድቫንስመንት ነው። እንደኔ ላለው ከ2009 ጀምሮ ሴክተሩ ለተከታተለ ሰው ይህንን ፕሮግረስ ነው የሚያሳየውና ወደ እስከዳር ሁለተኛው ጥያቄ ልመጣ ነው። ሁለቱ የሄዱ ወጣቶች ናቸው የነበሩት። እሱም ደግሞ ኦርጋናይዝድ በሆነ መልኩ አልነበረም። እኛም ተመልሰን ፕሪኮፕ ስናደርግ እነሱ ለመጋበዛችን እርግጠኛ አይደለሁም። ምክንያቱም ፎርማል የሆነ ኮሚኒኬሽን አልነበረንም። የነበሩ የሄዱ ከመንግስት ሰዎችና የሄድን ደግሞ የተወሰኑ ሰዎች የሲኤስኦ ናሽናል ዲብሪፊንግ ወርክሾፕ መዘጋጀቱ ትዝ ይለኛል። ከዛ መሀል ላይም 1-2 ሰው ብቻ የሚሄድበት ነውና ነገር ግን ከግብፁ ከኮፕ 27 ጀምሮ የወጣቶች ተሳትፎ እየጨመረ ነው ያለው። ያ ብቻ መጨመር አይደለም፣ ግሎባሊም ደግሞ ጥሩ ቮይስ እያመጡ መጡ የኢትዮጵያ ወጣቶች። ኮፕ 27 ላይ የፕሬዚደንሲው አሸንፋ የሄደች ልጅ ነበረች። አምና ቤዛ ከሌላ ኮሊጓ ጋር ተሳተፉ። ይሄ ትልቅ ኢምፕሩቭመንት እያየን ያለ ነውና እንግዲህ በዚህ መሀል ላይ ዩዝ ካውንስል ቅድም ፉአድ ነበሩ። ከነሱ ጋርም አምና ፕሪኮፕ 29 ላይ ጥሩ ፓርትነርሺፕ መስርተን አብረን ለመስራት ኮሚትመንት እንዳለ ከነሱም ትልቅ ነገር ነው ያለው። ይሄም ሌላ አንድ ፖዚቲቭ ነገር ነው። መጨረሻ ላይ ማንሳት የምፈልገው ደግሞ በእነዚህ አመታት ውስጥ ስፔሻሊ ኦቨር ዘ ላስት 2-3 ይርስ ከሚኒስትሪ ኦፍ ፕላኒንግ ኤንድ ዴቨሎፕመንት እየተሰጠ ያለው ሰፖርት ደግሞ ኢንካሬጅ የሚያደርግ ነው። ይህም ትልቅ ኢምፕሩቭመንት ነው። ምክንያቱም ከፖለቲካል ዊል ሲኖር ነው። አሁን ለምሳሌ አክሬዲቴሽን ማግኘት ቀላል ነገር አልነበረም፣ በእኛ ጊዜ ቀላል አልነበረም። ፎረም ፎር ኢንቫይሮንመንት አክሬዲትድ ስለነበረ ነው እንደኔ ላለው ሰው ቀላል የነበረው። ባለፉት 2 እና 3 አመታት ግን ሚኒስትሪ ኦፍ ፕላኒንግ ወጣቶችን ጨምሮ ለሁሉም ኮፕ ፓርቲሲፓንት እያመቻቹ ስለሆነ ይሄንንም ሜንሽን አድርጎ ማለፍ ያስፈልጋል። በጣም ጥሩ የሆነ ፖዚቲቭ የሆነ ሰፖርት ነው ከመንግስት ሳይድም ከኢትዮጵያ ዴሊጌሽንም ያለና ይሄንንም ኦፖርቹኒቲ መጠቀም ነው። ሞር ኦር ሌስ ትሬንዱ ኢንካሬጂንግ እና ለእኔ አሁን በጣም ደስ እያለኝ እዚህ ላይ የምሳተፈው ያ ነገር አልፎ በወጣቶች ተዘጋጅቶ እንዲህ አይነት ቶፒክ በወጣት በሚመሩ ድርጅቶች እዚህ ቦታ መድረሱ ትልቅ ኢምፕሩቭመንት ብዬ ነው የማስበው። በጣም አቶ ዮናስ በጣም ጥሩ አድርጎ አቶ ዮናስ ባክግራውንዱን በተለይ የኮፕ ፕሮሰስ ላይ የወጣቶች ብቻ ሳይሆን የኢትዮጵያ ሲቪል ሶሳይቲ አክቲቭ ሜምበርስ ኢንቮልቭመንት ምን ይመስል ነበር የሚለውን ነገር
በደንብ በፊት ከነበሩት የኮፕ ፕሮሰሶች ጀምሮ በደንብ ኤክስፕሌን አድርጎልናል። አሁንም ያው አፕሪሺየት ደግሞ መደረግ ያለበት አቶ ዮናስ እንዳለው በፊት የነበረው ሲቪክ ስፔስ እና አሁን ያለው ሲቪክ ስፔስ ኮምፓራብል ሁላ አይመስለኝም። የሁሉንም ሰው ተሳትፎ የሁሉንም የማህበረሰብ ክፍል ተሳትፎ ኢንቫይት የሚያደርግ የመንግስት አካል አለ። የአየር ንብረት ለውጥን በተመለከተ ምናልባት አዲስ ለሆናችሁ የኢትዮጵያ መንግስትን ወክሎ ድርድሩን የሚያደርገው ሀገር ውስጥ ያለውን የፖሊሲ ፍሬምወርክ ፍሬም ማድረግ ፕሮሰስ የሚመራው በአሁኑ ሰዓት ሚኒስትሪ ኦፍ ፕላኒንግ እና ዴቨሎፕመንት ነው። ከዚህ በፊት ከሚኒስትሪ ኦፍ ፕላኒንግ ኤንድ ዴቨሎፕመንት ቴክ ኦቨር ከማድረጉ በፊት የኢንቫይሮንመንታል ፕሮቴክሽን አውቶሪቲ ነበር። ሚኒስትሪም ኮሚሽንም ሆኗል በተቋም ደረጃ። አሁን ደግሞ ሚኒስትሪ ኦፍ ፕላን በደንብ ኦፕን በሆነ ሁኔታ አቶ ዮናስ እንዳለው ቀጥታ ኮፕ ላይ መሳተፍ የሚፈልጉ ሲቪል ሶሳይቲዎችን አክሰስ ከመስጠት ጀምሮ ሀገር ውስጥ ለሚሰራው ናሽናል ስራው የአሳታፊ ስፔሶችን በደንብ ከፍቷል። ምናልባት አሁን እዚህ ጋር ወደ ኮፕ 29 ከማለፌ በፊት የመጨረሻ የባክግራውንድ ጥያቄ ላይ ያሬድ የማቀርበው ምንድን ነው፣ ይሄ ስፔስ አንተም ራሱ በደንብ ታውቀዋለህ ብዬ አስባለሁ ስትሳተፍበት ከነበረው ጊዜ አንጻር አሁን የሰፋውን መጠን ያክል የወጣቶች ተሳትፎ ያንን የሚመጥን ነው ወይ? ኦፖርቹኒቲውን በደንብ ሲዝ ማድረግ ችለዋል ወጣቶች? ያስ ያልሆነበት ምክንያት ምንድን ነው? በደንብ ቴክኒክሊ ዓለም አቀፍ ሲስተሙ ላይ ያለውን ችግር ምናልባት ከመንግስት ጋር አሰራር ያሉ ጋፖች ካሉ እንመጣባቸዋለን። ግን አይ ቲንክ አንድን ኢሹ መፍትሄ ለመስጠት ስንሞክር ሪፍሌክሽን መጀመር ያለበት ከራሳችን ነው መሆን ያለበት ብዬ አስባለሁ። እና ምን ያህል ተነሳሽነትና አለ ይሄንን የሰፋውን ሲቪክ ስፔስ ለመጠቀም? የነበረውን ነገር ወይም ደግሞ እንዳልከው የሲቪክ ስፔሱ መስፋቱ በተለይ ደግሞ ከለውጡ በኋላ አዋጁ መቀየሩ ትልቅ እድል ሰጥቶናል። በተለይ እንደ ወጣትም ለመሳተፍ። ከዛ በተጨማሪ ግን አንድ ሲቪክ ስፔሱ መስፋቱ፣ ሁለተኛ ደግሞ አቶ ዮናስ የሚያነሳው ከሚኒስቴር መስሪያ ቤቶች ጋርም ተቀራርቦ መስራቱ በተለይ አሁን ያለው የሚኒስትሪ ኦፍ ፕላኒንግ ኤንድ ዴቨሎፕመንት ጋር ትልቅ እድል ሰጥቶናል ብዬ አስባለሁ። ለዛ ጥሩ ማሳያ ብዬ ማስበው በተለይ እንዳልኳችሁ ሞር ትንሽ ሞመንተም አግኝተን የኮፕ ፓርቲሲፔሽኖች ላይ ወይም ደግሞ የተለያዩ የፖሊሲ ዲያሎጎች ላይም ለመሳተፍ እድል ያገኘ ነው በተለይ ከኮፕ 27 በኋላ ነው። ሶ የኮፕ 27 ስንሄድ 3 ነበርን። ከዛ በኋላ ግን ቁጥሩ መጨመር አለበት ብለን ለሚኒስትሪ ኦፍ ፕላኒንግ ወጣቶች ላይክ ድጋፍ ያገኙ ወጣቶችን በራሳቸው ሪሶርስ ሞቢላይዝ ያደረጉ ወጣቶችን ስም ስንልክላቸው እነሱን አክሪዴት ማድረጋቸው አንደኛው ትልቅ ማሳያ ነው ከዚህ ሲቪክ ስፔሱን መስፋቱና እንዲሁም ደግሞ ከመንግስት ጋር ተቀራርቦ መስራቱ ላይ ማለት ነው። ከዛ ጋር በተያያዘ ግን ሌላኛው ሪፍሌክት ማድረግ ያለብን እንደዚህ የመስፋቱን ያህል እውነት ተጠቅመነዋል ብለን ስናስብ አይ ቲንክ ጥያቄው ለሁላችንም ነው የሚሆነው ብዬ አስባለሁ። ተጠቅመነዋል ብዬ አላስብም። የመጀመሪያው ነገር ምናልባት እዚሁ ጋር ደግሞ ቅድም አቶ ዮናስ ሲያነሱ እንደነበረው በእነሱ ጊዜ የነበረውንም ሪፍሌክሽን ስሰማ ቀጥታ አእምሮዬ ላይ የመጣው ነገር ይሄኛው ጥያቄ ነው። ሪሊ ተጠቅመነዋል ወይ ስንል በእነሱ ጊዜ ካምፔይን እና ፒቲሽኖችን አሰባስቦ ሰሚት ከማድረግ ባለፈ የወጣቶቹ ወደ ሊደርሺፕ የመምጣት ወይም ደግሞ ከፍ የማለት ነገሮችን ደግሞ እንደ ቁፍ ነገር ወይም ሰብስታንቲቭሊ ማኔጅ የማድረግ በተለይ ደግሞ የቴክኒካል የክላይሜት ኢሹ ቴክኒካል ከመሆኑ አንጻር የቴክኒካል እውቀቶችን አዳብሮ ጉዳዩ ላይ በተለይ ሚኒንግፉሊ ኮንትሪቢዩት ማድረግ ላይ ትልቅ ክፍተት አለ ብዬ አስባለሁ። ሶ ያ በጣም ልንሰራበት እንደ ወጣቶች ልንሰራበት የሚገባ ነገር ነው ብዬ አስባለሁ። ምናልባት እዚህ ጋር ሌላኛው ማጥራት ያለብን ሀሳብ ብዬ ማሰበው ምንድን ነው፣ ያው ኮፕ ብቻ ሲመጣ ሳይሆን ይሄ ፕሮሰስ ኖርማሊ ሶል አባውት ፓሽን እና ኮሚትመንት ይፈልጋል። ስለ ጉዳዩ በጣም የበለጠ መረዳት ይፈልጋል። ሶ ወጣቶች በተለይ አሁን ወደዚህ ስፔስ ላይ ሲመጡ ወይም ደግሞ የክላይሜት ላይ ኮንትሪቢዩት ማድረግ ሲፈልጉ ወይም ፓሽናቸው ሲሆን ጉዳዩን ለመረዳት የሚያደርጉት ርቀት ነው ትልቁ ትርጉም ያለው ፓርቲሲፔሽን ወይም ደግሞ መንገድ ሊከፍትላቸው የሚችለው ማለት ነው። ሶ ከዛ አንጻር በጣም ትኩረት ሰጥቶ መሰራት አለበት ብዬ አስባለሁ። ይሄ ያው የሚመለከተው ራሳችን ወጣቶችን ነው። ሶ ወጣቶች በተለይ ስለ ጉዳዩ የበለጠ ቴክኒካል እውቀቶችን ምን መደረግ አለባቸው
ከዛው ጋር ተያይዘው ደግሞ ዓለም አቀፍ ላይ ያሉ ዳይናሚክሶችን መረዳት ራሱን የቻለ ነገር ነውና ያ ነገር ላይ ትልቅ ክፍተት አለ ወይም ደግሞ መስራት አለብን ብዬ አስባለሁ። ስፔሻሊ ያለፉት 2 ዓመታት እኛም እንደዛ ዩስፕሪንት በተለይ ትኩረት አድርገን ስንሰራ የነበረው ምንድነው ይሄ ፕሪና ፖስት ኮፕን ስናዘጋጅ በተለይ ፕሪ ኮፕ ላይ ምንድነው የምናደርገው ሪፍሌክሽን ብቻ ሳይሆን ወይም ደግሞ ምንድነው ላይክ እንደ ኢቨንት ከኢቨንት ባለፈ ትሬኒንግ እንሰጣለን። በተለይ ኮፕ ላይ ሊነሱ የሚችሉ ሀሳቦች ምንድን ናቸው? በዋነኝነት ለምሳሌ አዳፕቴሽን ላይ ምን ይነሳል? ሚቲጌሽን ላይ ምን ይነሳል? ክላይሜት ፋይናንስ ላይ ምን ይነሳል? አርቲክል 6 ላይ ትራንስፓረንሲ፣ የሎስ ኤንድ ዳሜጅ ኢሹ አሉ። ሶ ኢቭን የክላይሜት ኢቭን ሌት አለውን የፖሊሲ ስፔሱን ትተን ክላይሜት ኔጎሽዬሽንን ብቻ እንኳን ብንመለከት ሜጀር ከ10 በላይ ሜጀር ቶፒኮች አሉ አሁን ያነሷቸው ማለት ነው። ሶ እዛ ላይ አንዱ ጉዳይ ላይ ራሱ ስፔሻላይዝ ማድረግ ራሱን የቻለ ትልቅ ኮንትሪቢሽን ነው። ምክንያቱም ኦፍ ኮርስ ሌላኛው ጊዜው ምን ይፈልጋል? በተለይ አሁን ያለው ጊዜ ትንሽ ስፔሻላይዝ ወይም ስፔሻል ምንድነው ስፔሻሊቲ ይፈልጋል ወይም በአንድ ጉዳይ ላይ የጠለቀ እውቀት ሊኖረን ይገባል። ሶ ኦፍ ኮርስ ጀነራል ኖሌጃችን እንዳለ ሆኖ ወይም ጀነራሊስት መሆን እንዳለ ሆኖ ስፔሻሊስት መሆናችን ደግሞ በዛ ጉዳይ ላይ ሪፈር ልንደረግና ለሀገርም ሀብት ልንሆን የምንችልበት እድል ይፈጥርልናልና እዛ ላይ አይ ቲንክ ትኩረት ሰጥተን ብንሰራ የሚል ሀሳብ አለኝ። እንደዛ ብዬ ሪፍሌክት ማድረግ እፈልጋለሁ። ሌላኛው ነገር ምንድነው አሁንም ተበልሼ አቶ ዮናስ ወደ አነሳው ሀሳብ ኮንቲኒቲ ሚስ አድርገናል ከ2009 ጀምሮ። ሶ 2009 ላይ የነበረው በእነሱ ጊዜ የነበረው የዩዝ ሙቭመንት ኢቭን የሲቪል ሶሳይቲ ሙቭመንት ረዥም ርቀት ያልሄደበት ምንድነው ኦፍ ኮርስ የወጣቶች ተሳትፎ በጣም ከፍተኛ ነበር ተብሏል። በዛ ጊዜ ፒቲሽን ማፈራረም ምንድነው ፒቲሽን ፈርሞ ከማስገባት ካምፔን ከማድረግ አንጻር ግን ከዛ በዘለለ ያልሄደበት በዋነኛው ምክንያት ምንድነው ያው ካፓሲቲያችን አቅማችን ላይ ዴቨሎፕ አለማድረጋችን ነው እና ሶ እዛ ላይ ትኩረት ሰጥተን መስራት አለብን። ያ ነው በተለይ የስፔሻሊ እውቀታችን ወይም ካፓሲቲያችንን ቢልድ ማድረጋችን ነው ኮንቲኒቲ እንዲኖረው የሚያስፈልገው። ከዛ ደግሞ ተተኪ ወጣቶችም መምጣት አለባቸው። ለተተኪ ወጣቶችም ደግሞ እድሎች መከፈት አለባቸው ማለት ነው። ያ በጣም ትኩረት ሰጥተን ልንሰራበት የሚገባ ነው ብዬ አስባለሁ። አመሰግናለሁ። እንግዲህ ትንሽ ባክግራውንዱ ላይ ይሄን ያህል ካለን ወደ ፖስት ኮፕ 29 እንደመሆኑ ቤዛ ወደ አንቺ ልምጣና መጀመሪያም ጀምሮ ወደ ኮፕ 29 ፕሮሰስ እንዴት መጣሽ? ፕሮሰሱ ምን ይመስል ነበር? ከዛ በኋላ ደግሞ ኮፕ 29ን ራሱን እንዴት አገኘሹ? ውስጥ የሚለውን የራስሽን የመጀመሪያ ሪፍሌክሽን ሼር አድርጊን። 29 እንዴት እንደተመረጠ ምናምን ትንሽ ኦቨርቪው ለመስጠት መጀመሪያ ኤምኦፒዲ እና ዩኒሴፍ ነበረ ዌብሳይታቸው ላይ ጉግል ላይ አፕሊኬሽናቸውን እንትን ያደርጉት የለቀቁት። ከዛ እኔ ዝም ብዬ ጀስት ስክሮሊንግ ትሩ ጉግል እና ድንገት አይ ጀስት ኬም አክሮስ ዲስ አፕሊኬሽን። ከዛ አየሁትኝ ደስ ይላል የሆነ እንደዚህ አይነት ኢንቮልቭመንት ስፔሲፊክሊ ክላይሜት ላይ ባይሆንም የነበረኝ የቀድሞ ኢንቮልቭመንቶች ግን እንደዚህ አይነት ኦፖርቹኒቲ ሳገኝ ለምን አልሞክረውም ብዬ ገባበት ነበረ። ከዛ አየነው አፕሊኬሽኑን። ከዛ ለጓደኞቼ ምናምን ነገር ሼር አደረግኩላቸው። ከዛ አፕላይ አደረግን ማለት ነው። አፕላይ ካደረግን በኋላ 5 ሾርት ሊስት ተደረገና ከዛ 5ታችንን ደግሞ ኢንተርቪው እና ሪኮመንደርስ ምናምን ሰጡ ተባለ። ከዛ አፍተር ዳት 2 ሰው ተመረጠ፣ እኔና ጓደኛዬ ናኦል ማለት ነው። ከዛ 5ታችንም ያው ሁሉም ሰው ዊነር ነው። በዛ ላይ ደግሞ እዛ ልክ ስንነጋገር ምናምን ነገር በጣም ኳሊፋይድ ነበሩ አምስቱም ብቻ ሳይሆን እርግጠኛ ነኝ 150 አፕላይ ያደረገው የሆነ ኳሊፊኬሽን ወይም የሆነ ነገር እንዳለው አምናለሁ። ከኔ የተሻሉም እንዳለው አውቃለሁ። እና ግን ያው ሲመረጥ የሚመርጡትም ሰዎች ራሳቸው የሚያዩት ነገር ይኖራል፣ ምክንያት ይኖራል። እና ላኪሊ እኔና ናኦል ተመረጥን እና የስ ኦቨርኦል ፕሮሰሱ ያንን ይመስላል። ከዛ እዛ ከሄድን በኋላ ፎር 2 ዊክስ ነበረ ያው ኮፕ። ከዛ መጀመሪያዎቹ ፍሮም ማይ ኤክስፔክቴሽንስ ስጀምር ያው እዚህ ፕሪ ኮፕ የነበሩ ሴሽኖች ነበሩ እንደምንፈልግ ሪጋርዲንግ ላይክ ዘ ክላይሜት ፋይናንስ። እሱ እንዳለው ኮፕን ሄዳችሁ በአንድ የምትረዱት ነገር አይደለም። በጣም ብዙ የማንረዳቸው ተርሞች አሉ ምናምን። ነገር ግን እዚህ የተዘጋጁት ፕሪ ኮፕ ሴሽኖች አትሊስት ምን ሊመስል ይችላል፣ ምንድን ነው የእኛ ስታንድ፣ በምን ጉዳይ ነው ዲስከስ የምናደርገው የሚለውን ከላይ ኦቨርቪው ተሰጥቶን ነበረ።
ከዛ እዛ ከሄድን በኋላ ያው ሁላችንም ላይክ 100 ምናምን ሀገር ወይም ወደ 100 ምናምን ሀገር ቤዚክሊ አንድ ቦታ ላይ ኮንፈረንሱ የሚሆነው ፎር ደ ኮመን ጉድ ክላይሜት ላይ ዲስከስ ለማድረግ ነው አይደለ? ሁላችንም በዚህ ነገር ሀገራቶች አንድ ኦልሞስት የሚያስማማን ቋንቋ ነውና በዚህ ጉዳይ ሁላችንም አፌክት ስለምንደረግ ምን አይነት ሶሉሽን ያስፈልጋል የሚለውን ዲስከስ የሚደረግበት ነው። ኦር ደግሞ አመቱን ሙሉ አንድ ሀገር ምን ስራ ሰርቷል ምን ዲሲዥን ሜኪንግ ነገር ነውና እዛ ስንሄድ ዊቶት በቃ ሁላችንም ተመሳሳይ ሀሳብ ስላለን ወዲያው እንትኖች ውሳኔዎች ይካሄዳሉ። ፋስትን የሚሆነው ኢትስ ጎይንግ ቱ ቢ ፕሬዲክታብል ይህን ያክል ገንዘብ ጠይቀናል ስንስ ሪዝነብል የሆነ ገንዘብ ስለሆነ ለዚህ የሚያስፈልገን ገንዘብ ስለሆነ ይሰጠናል። እንደዛ ነው አስበን የነበረው ማለት ነው። ግን ያው እንደዛ አልነበረም። ልክ ባየናቸው ቁጥር የመጀመሪያዎቹ ሳምንታት አንደኛ ብዙ የሚታዩ ነገሮች አሉ ላይክ ትልቅ ነው ለኛ የመጀመሪያችን ስለነበረና የተለያዩ ኔጎሺዬሽን ሩሞች ውስጥ ኔጎሺዬሽኖች ይካሄዳሉ። ፓቪሊዮኖች ላይ የተለያዩ ኢቨንቶች ይኖራሉ። ከዛ ሳይድ ኢቨንትስ አሉ ምናምንና ከአንድ ከ3 ቀን በኋላ እነሱም እና አቶ ያሬድም ብቻ ብዙ ሰዎች ነበሩ እዚህ ኢንፍሉዌንሰርስ ሰፖርት እያደረጉን ነበር እና ምን ማድረግ አለብን እንደዚህ ብታደርጉ ማታ ማታ ስኬጁል አውጥታችሁ ነገ የት ቦታ በምን ሰዓት መገኘት አለብኝ የሚለውን ነገር እያወቅን አትሊስት ከዛ በኋላ እኔና ናኦል እየተከፋፈልን እሱ የሆነ ቦታ ሲሄድ እኔ የሆነ ቦታ ሄዳለሁ እንደዛ አይነት ነገር ማለት ነው። ከዛ የስ ከኦቨርኦል ከዛ ካሳለፍን በኋላ አፍተር 2 ዊክስ ሁለተኛው ሳምንት ቆንጆ ነበር። ኮዝ አንደኛ ተላመድ ነው በምትሰሙትና የምታዩት ነገር ይለያል። እዛ ቦታ ላይ ሆናችሁ ኤክስፒሪየንስ ስታረጉት የሆነ ይለያል። ስንሄድ ኦቨርዌልሚንግ ነው ላትተኙ ትችላላችሁ ና እዛ ደረጃ አልደረስንም። እኛን ያን ያክል ኳሊፋይድ ስላልሆነን ያው ኔጎሽዬተሮች ኦብቪየስሊ እዛ ሲያመሹ ሲያነጉ ነበር። ግን እኛ ያው ኦቨርዌልሚንግ እንደሆነ ቢነገረንም ስታዩት ነው ደግሞ በደንብ እንደሆነ የሚገባችሁና ከዛ መጨረሻ ላይ ያው ምን ኮንክሉድ አደረግን ያው ኦብቪየስሊ ኢት ቴክስ ታይም ፔሸንስ ይፈልጋል። ይህ ነገር ለ29 ዓመት ራን ያደረገ ነገር ነው። በአንዴ ተመቶ በቃ ዛሬ መጣ ዲሲዥን ሜድ ተደረገ ተፈጸመ የሚባል ነገር አይደለም። ጊዜ ስለሚፈጅ ነው 29 ዓመት የቆየውና በአንዴ ውሳኔዎች ላይ ይደረስ ይችላል። ግን እያንዳንዱ ነገር ባይታየንም እንኳን የሆነ ልክ እንደ ስቴፒንግ ስቶን ልክ እንደ ላደር ላይክ አንዳንድ እያስቀመጥን ነው የምንሄደውና ሜቢ አሁን ባይታየንም ላይክ ላስት ባል ኔክስት ይር ስንሄድ ነው ላስት ይር ይሄን ነገር ማድረጋችን ልክ እንደ ፋውንዴሽን ሊያድርጎልናል የሚለው ነገር የሚታየን ማለት ነው። እና እሱን ነገሮች አይተናል። ኮፕ ደግሞ ፕላስ ላይክ ዲሲዥን የሚተላለፍበት ነገር ስለሆነ አመቱን ሙሉ የሚሰራ ነገር ነው። የዛን ጊዜ ብቻ ተሄዶ የሆነ ለውጥ ይፍጠር ሳይሆን አመቱን ሙሉ በምን አይነት መልኩ ኢንቮልቭ ማድረግ አለብኝ ለራሴም ሪፍሌክት ሳደርገው ማለት ነው። እዛ ሂጄ ብቻ መሳተፌ ሳይሆን እዚህ ከተመለስኩኝ በኋላ እንዴት አድርጌ ነው የምር ኢንቮልቭ ማድረግ የምችል የሚለውን አሳይቶናል። ከዛ የስ ወደ አክሽን መሄድ እንዳለብን ያው እንናገራለን ምናምን ነገር ግን ላይክ አክሽን ላይ እንዴት ነው አክቹሊ ፊዚብል የሆነ ፕላን አውጥተን በቻል ነው ላይክ አዌርነስ ክሪኤሽን ሊሆን ይችላል ኦር ደግሞ ምናልባት ላይክ የሆነ ነገር መፍጠር ሊሆን ይችላል የጠቃሚ ነገር መፍጠር እንችላል ግን እንዴት ማድረግ እንችላለን የሚለውን ማለት ነው። ከዛ አፍተር ኮፕ አሁን ላስት ዊክ ማለት ነው አንድ ሴሽን ነበር ኤክስፒሪየንስ ሼሪንግ ሴሽን ለሃይ ስኩለርስ ማለት ነው። ኢንትራክት ክለብ ነበር ያዘጋጀው እና እዛ ላይ ልክ ኤክስፒሪየንስ ሼሪንግ ላይ ምንድን ያየሁትኝ በዛው ማይ ሪፍሌክሽንን ለማካተት ማለት ነው ምን ነበር አንደኛ ልክ እንደተነሳው ብዙ ሰው ስለ ኮፕ አያውቅም። ላይክ ሀገራቶች የሆነ ሰዓት ላይ ተሰባስበው ሪሌትድ ቱ ክላይሜት ቼንጅ እና ክላይሜት ኮንፈረንስ ቦታና ጊዜ ተመድቦለት ኮንፈረንስ እንደሚካሄድ ኦልሞስት ብዙ ሰው አያውቅም። ጓደኞቼም እኔም ለአንድ አመት ቢሆነኝ ነው ማክሲመም ስለዚህ ነገር ካወቅኩኝ ማለት ነው። እና እሱ ነገር ላይ መሰራት እንዳለበት አይቻለሁ። ፕላስ ደግሞ ወደኋላ የምንሸሸው ነገር ምንድን ነው አሁን እኔ የፍሬሽመን ተማሪ ነኝ አይደለ ምንድን ነው ሜጀር ማድረግ የምትፈልጊው ምናምን ነገር ሲባል ያው ዴፊኒትሊ የግድ እዚህ ነገር ላይ ኢንቮልቭ ለመሆን ወይ ኢንቫይሮንመንት ሪሌትድ የሆነ ሜጀር ስታደርጉ ኢኮሎጂ ኦር ያው ስፔሲፊክ ፊልዱን አላውቀውም ግን ኢንቫይሮንመንት ያለበት ነገር የግድ ስፔሻላይዝ ነው ሜጀር ማድረግ የለብንም እንዳየሁት ከሆነ ማለት ነው። የትኛው ፊልድ ላይ ብንሆን ዊዘር ሴት ላይክ ዶክተር ብንሆን ከሐኪም ቤት የሚወጡ በጣም ብዙ ዌስቶች አሉ እየጎዱ ያሉ ወተርን ፖሊት እያደረጉ ያሉ። ከዛ ኢንጂኒየርስ ብትሆኑ ኢኮ ፍሬንድሊ የሆነ ፕሮዳክቶችን በማምረት ሊሆን ይችላል። እና በየትኛውም ፊልድ ላይ ብንሆን ሚስኮንሰፕሽኑ ምንድን ነው የግድ እዚህ ነገር ላይ ኢንቮልቭ ለመሆን የሆነ ታይትል ሊሰጠን አይገባም። በዚህ ዲግሪ ኢንቫይሮንመንት ሪሌትድ የሆነ ነገር ተመርቅ ያለው ማለት አይጠበቅብኝም።
የትኛውን ፊልድ ላይ ብንሆን የምንኖረው አንድ ቦታ እስከሆነ ድረስ ለመኖር ያንን ነገር በዛ ፊልድ ላይ ለመስራት እኮ ላይክ ቆሜ ሜድ ፋንክሽን ማድረግ አለብኝ አይደለ? ፋንክሽን ለማድረግ ደግሞ ኢንቫይሮንመንት ነው እኔንም የሆነ እንድቀጥል የሚያደርገኝ። ለዛ ይሄንን ነገር የትኛውን ፊልድ ላይ ሆነን የትኛውን ነገር ሜጀር ባድረግ ይሄን ነገር ፐርሲው ከማድረግ የሚጎትተኝ ነገር አይኖርምና እሱን ነገር አይቻለሁ። ሌላ ደግሞ እዛ ጋር ትንሽዬ ኦልሞስት እንደ ሀሳብ ላይክ እዛ ካሰብነው በኋላ ኢትስ ፎር ፍሪ ካምፔን ነገር አስበናል በተለያዩ ትምህርት ቤቶች ላይ። በአጭሩ ለማስረዳት ምንድን ነው አሁን ድሮ ላይክ ክላስ ትምህርት ቤት ምናምን ነገር እያለን ፍሮም ዲፍረንት ላይክ ኮልጌት ካምፓኒ ሲምፕሊ ላይክ ሌሎችም ይመጣሉ ግን አምሬ ላይ መጣ ስለሆነ ነው ሲግናል ምናምን ነገር ይመጣና እንዴት ጥርሳችሁን በስርዓት መቦረሽ እንዳለባችሁ ላይክ ዝም ብለን እንደዚህ ምንፍቅ ከሆነ ሰርኩላርሊ እንዴት ነው መውጣት ያለብን ምናምን እያንዳንዱ ፕሮሰሶች መጥተው ያሳዩናል አይደለ? ከዛ ያ አንኢንቴንሽናሊ አእምሯችን ላይ ስታክ አድርጎ ይቆያል። ከዛውን ሳድግም እኔ ፈልጌ ሳልሆን እንደዛ ነው ልሞስተ ምቦርሸው መጥተው ስላሳዩኝ ስላየሁት ማለት ነው። እና እኔ ስማራውን ካቴድራል ያን ያክል ኤንቫይሮንመንት ሪሌትድ የሆኑ ክለቦች አልነበሩም። እኔ እንዳየሁት ኮን የተለያዩ አክቲቭ ክለቦች አሉ ላይክ ሜድ ሪሌትድ አለ፣ ኢንተራክት ክለብ ሁሉንም ይዞ የሚሰራ አለ፣ ሞዴል አፍሪካን ዩኒየን፣ ኤምኤዩ ብቻ የተለያዩ ብዙ ክለቦች ቢኖረንም ግን አክቲቭ የሆነ ኤንቫይሮንመንት ላይ የሆነ ኢኮ ፍሬንድሊ የሆነ ነገሮችን ስለማድረግ ቤዚክሊ አዌርነሱን ክሬት ስለማድረግም ሊሆን ይችላል ግን ያን ያክል አክቲቭ የሆነ ክለብ እኔ ፐርሰናሊ እኔ ትምህርት ቤት አልነበረም። ሌሎች ትምህርት ቤቶች ላይም ልክ ስናይ የለም ያን ያክል ነው። አንድ ሁለት ሊጠቀስ ይችላል ግን ያን ያክል እንዳልተሰራብን ህፃን ሆነንም ያስታውቃልና ኢትስ ፎር ፍሪ ቤዚክሊ ምንድነው አንድ ነገር ላይክ አሁን ምግብ አለ ኦር የሆነ ልብስ አለ ምናምን ነገር ቢባልና ቢለጠፍ ኦብቪየስሊ እንዳለ እናውቃለን ግን ሁላችንም አፎርድ ማድረግ ስለማንችል መቼም ሁሉም ሰው ተሰልፎ አይደለም አይደለ? ግን ለዛሬ ኢትስ ፎር ፍሪ ከሰዓት ኑና የፈለጋችሁትን በፈለጋችሁት መጠን ውሰዱ ቢባል ላይክ ሰልፍ በሰልፍ ነው የሚሆን አይደል? ሁላችንም መሄዳችን አይቀርም እና ልክ እንደዛ ነው። አሁን ላይክ የምንጠቀመው አየር ትሪ ሼድ የተለያዩ ነገሮች we are getting them for free ግን እናቃቸዋለን አናስተውላቸውም አክኖሌጅ እናደርጋቸውም just because like some things are invisible ጠቃሚ አይደሉም ማለት አይደለም። ብዙ የሚጠቅሙ ነገሮች ኢንቪዚብል ናቸውና እሱን ነገር ህፃናቶችም ላይ አሁን ወጣቱ ላይ ልክ እንደዚህ አዌርነስ ክሬት እየተደረገ ነው። አሪፍ ነው፣ ቆንጆ ነው። ግን ከህፃናታችን ጀምሮ ስኩል ላይ ደግሞ ብንሰራበት በደንብ ላይ ጭንቅላታቸው ውስጥ ሰርጾ ቢመጣ የተሻለ ይሆናል ብዬ አስባለሁና yes it's for free campaign basically እሱ ነው እና ያ ቴንክ ዩ ቤዛ በጣም ቆንጆ ነበር። ጥሩ አድርገሽ እንዴት ያንን ኢንተርናሽናል ፕሮሰስ ወደ ሎካል አክሽን ትራንስሌት ማድረግ እንዳለብን ከመንገር ባለፈ ደግሞ ስፔሲፊክሊ አንቺም ልታረጋቸው የምትችያቸውን ነገሮች ሌሎቻችንም ወጣቶች በተለይ ሊያረጉ የሚችሉትን ነገር ስላነሳሽ በጣም ጥሩ ነጥብ ነው። ቴንክ ዩ። ቀጣይ እንግዲህ ወደ ኮፕ 29 ሪፍሌክሽን እንምጣና ሜቢ ከአቶ ዮናስ ካንተ ልጀምርና ስለዚህ የኮፕ 29 ውጤት ምን ይመስል ነበረ? ይሄ ውጤትስ እውነት ይሄንን 3 አስርተ ዓመታት ያክል የተደራደርንበትን ነገር የሚመጥን ነበር ወይ? እስቲ ትንሽ ሪዛልቱን ዳይሬክት ሪዛልቱን ሪፍሌክት ብታረግልን። እንግዲህ እኔ አሁን በግል ኤክስፒሪየንሴ ከኮፕ 14 ጀምሮ የተወሰነ አንድ ሁለት ብትሰቀር ተከታታይ ያለውና የ30 አመት ኔጎሺዬሽን ነው። ኮፕ 29 ላይ ደግሞ አመቱን ሙሉ አምናም ሲደረግ እንደነበረው ትልቅ ኤክስፔክቴሽን የነበረው ኮንፈረንስ ነው። ያለፉት 28 ኮፖች ላይ የተገኙ ነገሮች አሉ ተብሎ የሚደረጉ አሉ፣ ያልተደረሰባቸው አሉ። አንዳንድ ጊዜ ሰብጀክቲቭ ይሆናል። ምክንያቱም ከመንግስት አንግል ሲታይ አንዳንድ ጌይን ተብለው የሚባሉ እንደ ነን ስቴት አክተርስ ሆነ ደግሞ ስታየው የተለያየ ቪው ነው ያለው። ሚዲያዎችን በዛው መጠን ነው በየአመቱ የራሳቸውን ቪው ያቀርቡ የነበሩ በተለይ ኢንተርናሽናል ሚዲያዎችና ሁልጊዜ ኮፕ ካለቀ በኋላ አውትካሙ ላይ የተለያየ ቪው ነው የሚነገረው። ኮፕ 29 ላይ ግን ሁሉም ይስማማበት የነበረው ምንድነው? ትልቅ ኤክስፔክቴሽኑ ላለፉት 20 ምናምን አመታት ኔጎሺዬት ተደርጓል። ኮፕ 29 ላይ ግን ለክላይሜት አክሽን በቂ ፋይናንስ ያደጉት አገራት ፕሮቫይድ ያደርጋሉ ተብሎ ትልቅ ኤክስፔክቴሽን ነው የነበረው። ምክንያቱም የአየር ንብረት ጉዳቱን ያመጡ እነሱ ናቸው። they have to pay back የግዴታቸው ነው። ያ ደግሞ እንግዲህ የብዙ ኔጎሺዬሽን ፕሮሰስ ነው። በዚህ ኮፕ 29 ላይ ግን ኮሚቴ ያደረጉትን ያልተወጡበትን የሚያለፉትን አመታት አካክሰው በዚህ አመት ላይ ግን ዲማንድ የተደረገውን ለክላይሜት አክሽን የሚያስፈልግ ፋይናንስ
አቬል ይደረጋል የሚል ትልቅ ሆፕ ነው የነበረውና እንግዲህ በማደግ ላይ ያሉ አገራት የጠየቁት አማውንት ነበር 1.3 ትሪሊየን አማውንት ብር ያስፈልጋል አሁን ላለው። ይሄ እንግዲህ ዝም ብሎ የተቀመጠ ቁጥር አይደለም። የራሱ የሆነ አሰስመንት ተደርጎ ፕሮጀክት ተደርጎ የተቀመጠ ነው። እንግዲህ ዳይሬክት ኔጎሽዬሽን ለና ያሬድም ነበሩ። መጨረሻ ላይ ግን አውትካሙ የነበረው ብዙዎቹ እንደሚስማሙት ዲስአፖይንቲንግ የነበረ ኮፕ ነው። ምክንያቱም በየአመቱ ኔጎሽዬሽን ይካሄዳል። ኢምፓክቱ ግራውንድ ላይ ላለው ኮሚኒቲ ከባድ ነው። እየባሰ ነው ሄደው። እኛ እንኳን በሀገራችን 2-3 አመታት ላይ ባለፉት ብዙ ዊትነስ የምናደርገው ኢምፓክት አለ። ያ ደግሞ በቂ ገንዘብ ካልተገኘ ኮንፈረንሱ ምንም ጥቅም የለውም። አዘ ኢንድ ኦፍ ዘ ዴይ ፋይናንሱ ነው ወደ አክሽን ተቀይሮ ኢምፓክቱን ለመቋቋም ሆነ ለመላመድ የሚደረገውና በዚህ አይን ስናየው ኮፕ 29 የተጠበቀውን ያህል ያልተገኘበትና ብዙዎቹ ዲስአፖይንትድ ሆነው በተለይም እንደ ሲቪል ሶሳይቲ ትልቅ ቅሬታን ያስከተለ እንደውም ለሚቀጥሉት ኮፖች ስንቅም ይዞ ለመሄድ ኢንካሬጅ የሚያደርግ ውጤት አልነበረም። ከዚህ አንግል ሲታይ ጂኦፖለቲክሱ አንጻር ስናየው ይሄንንም ራሱ ለመፈጸም ያላቸው እድል በጣም ትንሽ ነው የሚሆነው። የዩክሬንና የራሽያ ይሾ አለ፣ የእስራኤልና የሐማስ ይሾ አለ። አሁን የትራምፕ ወደ እንትን መጥቶ ወደ ስልጣን መጥቶ ከፓሪስ አግሪመንቱ ወጥቷል። ይሄ ብር ሊመጣ የሚጠበቀው ካደጉት ሀገራት ናቸው። አሁን የተጠየቀውን ያህል ኮሚት አለማድረጉ ሳይሆን ዲስአፖይንቲንግ የሚሆነው ያለው ላንድስኬፕ ደግሞ እቺ ትንሿንም ለማግኘት በተለይም በማደግ ላይ ላሉ አገራትና ተጠቂ ለሆኑ አገራት ገንዘቡ የመገኘቱ እድል በጣም ያነሰ ስለሆነ የኮፕ 29 ውጤት እንደው ባጭሩ ኢንካሬጅ አድርጎ ብዙም የሚያስደስት ነው ብሎ መናገር አይቻልም። ያሬድ እንግዲህ ይህንኑ ተመሳሳይ ጥያቄ ነው ወደ አንተ ማመጣው፣ ግን ደግሞ ከቻልክ አንተ ሞር በተለይ ከአዳፕቴሽን ከሚቲጌሽን አንተም ደግሞ ክሎዝሊ ፎሎ እና ሊድ ከምታረገው የሎስ ኤንድ ዳሜጅ ዲስከሽን አንጻር አንደኛ አዲስ ለሆኑት ኦዲየንሶቻችን እነዚህ ራሱ ምን ማለት ናቸው የሚለውን ብሪፍ ኢንትሮዳክሽን ሰጥተህን በሱ አሁን በኮፕ 29 ያለው ፕሮግረስ ምንድን ነው የሚለውን ትንሽ ነገር ንገረን። እሺ ቴንክ ዩ። ሶ ያው እኔ ትንሽ ለየት ምለው ያው እንደ የኮፕ ፕሮሰስን እንደ ወጣት ዴሊጌት ጀምሬ ያው ወደ ተደራዳሪነት ደረጃ አድግ ያለው ሶ ሞር የድርድሩን ሂደት ሞር በቅርበት እየተከታተልኩ እገኛለሁ። ኦን ሞር ኦፍ ዴይሊ ቤዝስ ያው ስራዬም ሆኖ ማለት ነው። ሶ እንዳልኳችሁ ቅድምም ይሄ የኮፕ ፕሮሰስ ጀስት በአመት አንዴ ብቻ ወይም ደግሞ እንደ የአንድ ሰሞን ጉዳይ አይደለም፣ ወይም በአመት አንዴ ሀፕን አድርጎ ያቺ የ2 ሳምንት ድርድር ብቻ አይደለችም። ሶ በየአመቱ የሚካሄዱ የተለያዩ ድርድር ሴሽኖች አሉ። ሶ ከዛ አንጻር ምናልባት ትንሽ ሃይላይት ደግሞ ለማድረግ እስከ ዳር እንዳለው ኢሹዎቹ ራሱ በጣም ብዙ ናቸው። ሶ ኢሹዎቹ ብዙ ናቸው ስል ቅድም ለመጥቀስ ሞክር ያለው ከ10 በላይ ሜጀር አጀንዳ አይተሞች አሉ። እንደምታዩት ምን ያህል ጉዳዩ ሰፊና ኦልሶ ኮምፕሌክስ እንደሆነም እንድታቁት ለማለት ነው። ሶ የክላይሜት ፋይናንስ ላይ በተለይ በዚህኛው አመት የኮፕ 29 ላይ ሞር የኒው ኮሌክቲቭ ኳንቲፋይንግ ጎልስ የሚባለው ሀገራቶች ከ3 አመት በፊት የተስማሙበት አንድ ሀሳብ ነበረ። በዋነኝነት ምንድነው ሀሳቡ? እንደምታውቁት 2009 ላይ በዋነኝነት ሲነሳ የነበረው ያደጉት ሀገራት ለታዳጊ ሀገራት ከ2020 ጀምሮ በየአመቱ $100 ቢሊዮን በክላይሜት ለሚመጡ ጉዳቶች መስጠት መቻል አለባቸው፣ መደገፍ መቻል አለባቸው፣ ወይም ደግሞ ድጋፍ ማድረግ አለባቸው ተብሎ ይታሰባል ወይም የሚል ስምምነት ወይም ፑሽ ነበረ። ሆኖም ግን ያ ስምምነት 2000 ኮፐንሃገን ላይ የነበረው ስምምነት ተፈጻሚ መሆን አልቻለም። ሶ ያደጉት ሀገራት ያንን ባለመፈጸማቸው ምክንያት ምን ተካሄደ? ሶ ይሄ ጉዳይ ይህንን ውሳኔ ተመልሰን መመልከት አለብን፣ ስቶክ ቴክ ማድረግ አለብን ተባለ። ሶ ዜን በዚህ ሂደቶች ውስጥ ምናልባት የድርድሩንም ሀሳብ የመነጨበትን ለመግለጽ ያህል ሶ ያ 100 ቢሊዮን ያደጉት ሀገራት ለምንድን ነው ማትሰጡት ተብለው ሲጠየቁ በዋነኝነት ያነሱት ይሄ 100 ቢሊዮን ያላችሁት ቁጥር ወይም ደግሞ የገንዘቡ ከየት እንደሚመጣ ቁጥሩ ደግሞ ከየት እንደመጣ በላይክ ካልኩሌት ተደርጎ የመጣ ቁጥር አይደለም፣ ስ ጀስት ራንደም ነምበር የሚል መከራከሪያ ሀሳብ በማምጣታቸው ምክንያት ሶ ድጋሜ አዲስ አጀንዳ ተከፍቶ
ኒው አዲስ የሆነ ኮሌክቲቭ ወይም ኮሌክት ከሁሉም ኮሌክት የተደረገ ኳንቲፋይ የተደረገ በቁጥር ይሄን ያህል ወይም ደግሞ ለአዳፕቴሽን ለሚቲጌሽን ለሎስ ኤንድ ዳሜጅ ይሄን ያህል የሚባል ኳንቲፋይድ የተደረገ ፋይናንስ መኖር አለበት የሚል ኒው ኮሌክቲቭ ኳንቲፋይንግ ጎልስ ሴት እናደርግ ተብሎ ተስማሙ ማለት ነው። ሶ ያ ስምምነት ላለፉት 3 ዓመታት ከኮፕ 29 ወይም ደግሞ ግላስጎ ከነበረው ከኮፕ 26 ኮፕ 27 እስከ ኮፕ 28 ኮፕ 26 ላይ ውሳኔው ተሰጥቶ እስከ 27 እስከ 28 እና እስከ 29 ተወያይተውበት በኮፕ 29 ላይ ውሳኔ ይሰጡበታል ተብሎ ይጠበቅ የነበረ ነው። ሶ በነበረው ኮንቨርሴሽን ምናልባት ኢንዲቴል ለመግለጽ ያህል ያደጉት ሀገራት 1.3 ትሪሊየን ነበር የጠየቁት። ሶ ያ 1.3 ትሪሊየን ታዳጊ ሀገራት ማለቴ ታዳጊ ሀገራት 1.3 ትሪሊየን ነበረ ከ2030 ጀምሮ ለታዳጊ ሀገራት መሰጠት አለበት የሚለው ጥያቄ። ሆኖም ግን ያው እንደምታውቁት ይሄ ፕሮሰስ የድርድር ፕሮሰስ ነው። በነበረው ድርድር መሰረት ሀገራቶች የተስማሙት 300 ቢሊየን ከ2035 በኋላ ነው ለመስጠት የተስማሙት ወይም ደግሞ የፋይናንስ ፍሎ ሊኖር የሚችለው ማለት ነው። ሶ ይሄ ከተጠየቀው ጥያቄ አንጻር ስንመለከተው በጣም ዝቅተኛ ነውና እንደ ኦቨርኦል ስንመለከተው ሰክሰስፉል ልንለው የማንችል ኮፕ ውጤት ነበረ ማለት ነው። ሶ ኦቨርኦል ክላይሜት ፋይናንስ እና ከኮፕ 29 ጋር የተያያዘው ይሄኛው ጉዳይ ነበር። ይሄኛው ሜጀር ጉዳይ ሆኖ ከዛ በተጨማሪ ደግሞ የተለያዩ አጀንዳ ኢሹዎች ነበሩ። አዳፕቴሽን ላይ የግሎባል ጎል ኦን አዳፕቴሽን የሚባል ሀሳብ አለ። ሶ እዛም ላይ ኮመን ጎል እንዲኖረን እየተሰራ ይገኛል። እሱም ሞር ኦፍ በስትራቴጂ ደረጃ ወይም ደግሞ ኢንዲኬተሮችን ያንን ነገር በምንድን ነው የምንመዝንበት የሚለው ውይይት ላይ ውይይቱ እየቀጠለ ሄዷል። ሌላኛው ሁለተኛው ሜጀር አውትካም ወይም ደግሞ እንደ ማስታወሻ ወይም ኮፕ 29 ልናስታውስበት የምንችለው አውትካም ተብሎ የሚታሰበው የአርቲክል 6 ዲሲሽን ነው። ሶ አርቲክል 6 ማለት የካርበን ማርኬት ድርድር ነው። ሶ ፓሪስ አግሪመንት ከተስማማም በኋላ ለረጅም ጊዜ እንዴት ነው ፍሬምወርኩ ወይም ደግሞ እንዴት ነው የሚሰራው የካርበን ግብይቱ እንዴት ነው የሚፈጸመው የሚለውን ምንድነው ሩል ኦፍ ፕሮሲጀርስ ወይም ደግሞ በምን የሚገበያዩበትን ስምምነት እስከዛሬ አልተስማሙም ነበረ። ሶ በኮፕ 29 ትንሽ ለመስማማት ኦቨርኦል የአርቲክል 6 ድርድር ማለቅ ችሏል ማለት ነው። ሶ አሁን ወደ ትግበራ እንዴት ይገባል የሚለው ላይ ተኪዷል ማለት ነው። ሌላኛው አዳፕቴሽን አርቲክል 6 ሜንሽን አድርግ ያለው የሎስ ኤንድ ዳሜጅ ዲስከሽን ነበረ። ሶ የሎስ ኤንድ ዳሜጅ ዲስከሽንም በዚህኛው ኮፕ በተለይ ካለፉት 2 ዓመታት ድርድሮች አንጻር ስንመለከተው ትንሽ ወደ ኋላ ቀረት ያለ ነበረ። ለምንድን ነው ያው በአንዳንድ በተለይ የሳንቲያጎ ኔትወርክ ፎር ሎስ ኤንድ ዳሜጅ የሚባል ተቋም አለ፣ ኢስታብሊሽ የተደረገ ተቋም። ያ ተቋም በዋነኝነት የሚሰራው ስራ ምንድን ነው? ለሎስ ኤንድ ዳሜጅ የሚፈጠሩ ጉዳቶችን የቴክኒካል አሲስታንስ የሚሰጥ ኔትወርክ ነው ማለት ነው። ሶ የተለያዩ ኦርጋናይዜሽኖች ቦዲሶች ወይም ደግሞ ኔትወርኮች ተሰብስበው ልክ ጉዳቶች ሲደርሱ ለዛ ነገር ቴክኒካል የሚሰጡበት ተቋም ነው ማለት ነው። ሶ በዛ ያ የት መቀመጫው የት ይሁን በሚለው ምክንያት ባለመስማማት ምክንያት የአጠቃላይ የሎስ ኤንድ ዳሜጅ ድርድሮች በኮፕ 29 ላይ ብዙ ፎርዋርድ ሊያደርጉ አልቻሉም ማለት ነው። የሚቲጌሽን እንዲሁም የጀስት ትራንዚሽን ጉዳይም እንደዚሁ ብዙ ፎርዋርድ ያላደረገ ጉዳይ ነው ማለት ነው። ሌሎቹ የትራንስፓረንሲ የአክሽን ኦን ክላይሜት ኢምፓወርመንት እነዚህ ጉዳዮች ደግሞ ያው ስምምነት ወይም ደግሞ ጉዳያቸው ብዙ አጨቃጫቂ ጉዳዮች ስላልነበሯቸው በኮፕ 29 የተያዘላቸው አጀንዳዎች ስምምነት ላይ ደርሰዋል ማለት ነው። ሶ ይህን ይመስላል ኦቨርኦል ያለው። ግን ምናልባት አጠቃላይ ኮፕ 29ን ኢቫሉዌት ስናደርገው ወይም ካሉ ነባራዊ ሁኔታዎች አንጻር ወይም ደግሞ ያለፉት 3-4 ዓመታት የኮፕ ፕሮሰሶችን እንትን ስንል 2 ስቴፕ ወደፊት ሄደን በተለይ ኮፕ 27 እና ኮፕ 28 ላይ ይሄኛው ኮፕ 29 1 ስቴፕ ወደ ኋላ የመጣንበት ነው ተብሎ ነው ሪፍሌክት የሚደረገው። ሶ ያ ነገር ነው። ያ ነገር የሆነበት በዋነኝነት ምክንያት አጠቃላይ ያለው የዓለም ፖለቲካ እንዲሁም ጂኦፖለቲካውን መመልከት እንችላለን። ቅድም አቶ ዮናስ አንስተውታል። የዩክሬን የራሻ ዋር አለ፣ የእስራኤል ሐማስ፣ እንዲሁም ደግሞ አዲስ የዩኤስ አድሚኒስትሬሽን መጥቷል። እንዲሁም ደግሞ በስፔሻሊ በዌስት
ራይት ዊንግ ሙቭመንቶች እያደጉ መምጣታቸው ለክላይሜት ያለውን ትኩረት ትንሽ ቀንሰውታል ማለት ይቻላል። ሆኖም ግን ስቲል ለኮፕ 30 ደግሞ በተለይ ብራዚል እነዚህ ነገሮች ታስታርቃለች ተብላ የምትጠበቅ ሀገር ናት። ሶ ለኮፕ 30 ደግሞ ትልቅ ኤክስፔክቴሽን ተይዟል ማለት ነው። በተለይ ከኮፕ 29 በበለጠ ኢቭን ከዛም በፊት ለኮፕ 30 ነበር ብዙ ነገሮች ሴቭ እየተደረጉ ወይም ደግሞ እየተጠበቁ የነበሩት ማለት ነው። ምናልባት ሌላ ከዚህ ጋር ማንሳት የምፈልገው ነገር ምንድነው ያው ኮፕ 30 ብራዚል ሆስት የምታደርገው ሌላኛው ማዕቀፉ ምንድነው የብሪክስ ሰብሳቢ ሆናለች በአሁኑ እንዲሁም የኮፕ 30 ሶ እነዚህን አትሊስት በግሎባል ኖርዝ እና በግሎባል ሳውዝ መካከል ያለውን ነገር የማቀራረብ እድል ይኖራታል ተብሎ ይታሰባል። እሱኛውም እንደ አንድ ኤክስፔክቴሽን ነው ማለት ነው። ሶ ኦቨርኦል እንግዲህ ይሄን ይመስላል። ምናልባት እንደ ማስታወሻ ምናልባት እነዚህን ሁላ ነገሮች በተለይ አዲስ ለሆናችሁ ሰዎች እንዴ ይሄን ያህል ጊዜ ድርድር እየተካሄደ እንዴት ውጤት አይኖርም የሚል ጥያቄዎች ሲነሱ ሰማ ነበረ። ሶ እሱን ክላሪፋይ ለማድረግ ይሄ ኮንቲኒቲ ያለው ፕሮሰስ ነው። በአንድ ስብሰባ የሚወሰን ውሳኔ አይደለም። ቤዛ ቅድም ቆንጆ አድርጋ ገልጸዋለች። የነበራት ኤክስፔክቴሽን እና ሄዳ ያገኘችው ነገር ያ ሆኗል። ሶ ኦቨርኦል ስንመለከተው አጠቃላይ በዓለም ደረጃ ካሉ ይሄ የመልቲላተራል ፕሮሰስ ነው ወይም ደግሞ ባለብዙ ወገን የሚደረግ የዲፕሎማሲ ሂደት ነው ወይም ደግሞ የድርድር ሂደት ነው። ሶ በዚህ በመልቲላተራል ዲፕሎማሲ ስንመለከት ኦቨርኦል ከሌሎች የትሬድ ኔጎሽዬሽኖች አሉ። ኢቭን የዩኤንሲሲዲ ዩኤንሲቢዲ የሚባሉ ብዙ የመልቲላተራል ድርድሮች አሉ። ኢቭን የፕላስቲክ ፖሊሽን ላይ ያሉ ድርድሮች አሉ። ሶ ከዛ አንጻር ስንመለከተው በክላይሜት ያለው የድርድር ሂደት ሞሮለስ ፕሮግረስ እያደረገ ነው ተብሎ ይታሰባል። ሆኖም ግን ክላይሜት ከሚያመጣው የጉዳት አንጻር ደግሞ ስንመለከተው ድርድሮች በጣም በፍጥነትና ቶሎ ስምምነቶች ተደርሰው ወደ ትግበራም ደግሞ ከድርድር ባለፈ አሁን ያው ስለ ኮፕ ላይ ሪፍሌክት እያደረግን ስለሆነ ነው እንጂ ወደ ትግበራም መገባት ያለበት ጉዳይ ነው ተብሎ ይታሰባል። ምናልባት ሌላኛው ማስታወስ የምፈልገው በዚሁ መሄድ የምንችልበት ኮፕ 30 በተለይ የአደጉት ሀገራቶች የናሽናል ወይም አጠቃላይ ዓለም ላይ ያሉ ሀገራቶች የናሽናል ዲተርሚን ኮንትሪቢዩሽናቸውን ለሶስተኛ ጊዜ በየ5 ዓመቱ ሪቫይዝ የሚደረግ የክላይሜት ፖሊሲ ነው የሚያስገቡበት አመት ነው። ሶ ብዙ ሀገራቶች ያስገባሉ ተብሎ ይጠበቃል። እንዲሁም ያንን ካስገቡ በኋላ ደግሞ ፓራራሊ አብሮ ተያይዞ ፕላን ብቻ ሳይሆን የምናስገባው አብሮ እንዴት ነው ኢንቨስትመንት ፕላኑም አብሮ መግባት መቻል አለበት የሚል አዲስ ዴቨሎፕመንት አለ። እሱኛውም ደግሞ በጣም ኢምፖርታንት ነገር ነው። ሶ በእነዚህ ጉዳዮች ውስጥ ደግሞ እንዴት የኛ ኮንትሪቢዩሽን ምን ይሆናል የሚለው ደግሞ በቀጣይ እንግዲህ የምንመጣበት ውይይት ይሆናል ማለት ነው። አመሰግናለሁ። በጣም አሪፍ። አይ ቲንክ ኦልሬዲ ወደሚቀጥለው ዲስከሽን ሊዌውን ስለጀመርከው ምናልባት እዚሁ አንተ ጋር ልቆይና ኤንዲሲ ራሱ ምን ማለት ነው የሚለውን ነገር ዲፋይን አድርገህልን ኢንትሮዲውስ ብታረገው ከዛ በኋላ ደግሞ ያው ኤንዲሲ ላይ ቅድም ስለ ኮፕ 29 ሪዛልትም ስታነሳ ለምሳሌ ይሄ ክላይሜት ፋይናንስ ኢሹ ላይ ያሉትን ቻሌንጆች አንስታቸዋል። አይ ቲንክ ለሁሉም ሰው ግልጽ መሆን ያለበት ነገር የኮፕ ፕሮሰስ በክላይሜት ቼንጅ ችግር ኮምፕሊኬትድ መሆን የተነሳ የሚፈጀው ጊዜ አለ። ከዛ ባለፈ ደግሞ ኢንተርናሽናል ፖለቲክስ ደግሞ የዛ በጣም ብዙ እጥፍ ኮምፕሊኬትድ በመሆኑ የሚፈጀው ጊዜ አለ። ከዛ ደግሞ ሪያሊቲው ሌላው እኔ ፐርሰናል የሚመስለኝ ደግሞ ኃላፊነት ሊወስዱ የሚገባቸው አካላት ሲምፕሊ ኃላፊነት መውሰድ ስለማይፈልጉ ስታል ያረጉ ፕሮሰሱን የሚያረዝሙት ነገር አለ። ሶ አሁን ክላይሜት ፋይናንስ ላይ ለምሳሌ ሲነሳ የ100 ቢሊዮን ጎሉ እኛ አልተሟላም ማለን እንጂ እነሱ ኦልሬዲ ስታብሊሽድ በሆኑ ኢንስቲትዩሽን ጥናት አስጠንተን ከ100 ቢሊዮን በላይ እንደውም ሰጥተናል ኦልሬዲ እስከ 20 ተቀመጠለት ዓመተ ምህረት ድረስ በሚል ክላይሜት ፋይናንስንም ገና እስካሁን ከዚህ ሁሉ ጊዜ ሁሉ በኋላም ዲፋይን ምንድነው ኮሌክቲቭሊ ዲፋይን ማድረግ አልቻልንም። እነዚህ ሁሉ ቻሌንጆች አሉና ወደ ኤንዲሲ ስንመጣ እንግዲህ ሰዓታችንም እያለቀ ስለሆነ ወደ ሎካል አክሽንም በዛው የሚወስደን ዋና ዶክመንት ነው። ስለዚህ ኤንዲሲን ኢንትሮዲውስ አድርገን ከዛ በኋላ ደግሞ ኢትዮጵያ እንደሚታወቀው በዓለም ላይ በጣም አምቢሸስ ሞስት አምቢሸስ ከሚባሉ
ግቦች ካስቀመጡ ሀገሮች ግንባር ቀደሟ ናት። ወደ 68% ከቢዝነስ አስ ዩዥዋል ካርበን ኢሚሽኗን ጀነራሊ ሪዲዩስ አረጋለሁ ብላለች። ስለዚህ ይሄስ ላይ ያለህን ሪፍሌክሽን እስቲ ስጠና መለሳለሁ። ሶ ኤንዲሲ በዋነኝነት ያው ስሙ እንደሚገልጸው ናሽናል ዲተርሚን ኮንትሪቢዩሽን ነው። ሶ ሀገራቶች የሚያደርጉት ዲተርማይን የተደረገ ኮንትሪቢዩሽን ነው። ሶ ይሄ ቤዚክሊ ከምን ጋር ነው የሚያያዘው? ከካርበን ኢሚሽን ጋር ነው። ሶ አገራቶች እንደምታውቁት በሙቀት በአየር ላይ የሙቀት መጨመርን ወይም ደግሞ በሚለቁት ካርበን ልቀት ምክንያት ነው ይሄው ላይ ክላይሜት ቼንጅ ኢምፓክት እየመጣ ያለው። ሶ በዛ ምክንያት አገራቶች መቀነስ መቻል አለባቸው ተብሏል። ሶ ያንን ለመቀነስ አገራቶች በምን መልኩ ነው መቀነስ የሚችሉት የሚለውን ናሽናል የሆነ ዲተርሚንድ የሆነ ኮንትሪቢዩሽናቸውን የሚገልጹበት ዶክመንት ነው ማለት ነው። ሶ ኢን ዋን ዌይ ኦር አናዘር ዌይ የክላይሜት ፖሊሲያቸው ነው ማለት ነው። ሶ ይሄ ነገር በዋነኝነት የተወሰነው ፓሪስ አግሪመንት ላይ ነው። ሶ የፓሪስ አግሪመንት ከዩኤንኤፍሲሲሲ ኮንቬንሽን ቀጥሎ የኪዮቶ መጣ። ከኪዮቶ ቀጥሎ ደግሞ ሜጀር ዶክመንት ብለን የምንወስደው የፓሪስ አግሪመንት ዶክመንት ነው። ሶ ፓሪስ አግሪመንት አንድ ኢንትሮዲውስ ወይም ካስተዋወቃቸው ሀሳቦች አንደኛው ምንድን ነው? የናሽናል ዲተርሚን ኮንትሪቢዩሽን ነው። ሀገራቶች ምን ያህል ኮንትሪቢዩት ያደርጋሉ የሚለው ነው። ሶ ኦቨርኦል ምን ይመስላል የሚለውን ለመግለጽ ያህል ሶ ይህን ካነሳውኝ አንጻር ያው እንደምታውቁት ባለው ነገር የሚኖሩ ሙቀት መቀነስ ወይም ደግሞ የካርበን ልቀትን ለመቀነስ የሀገራቶች የሚያዋጡት ነገር አለ። ኢትዮጵያም ከዚህ ፓርት ውስጥ የመጀመሪያው ፓዮኒር የምትባል ሀገር ናት። በተለይ የክላይሜት ሪዚሊየንት ግሪን ኢኮኖሚ ስትራቴጂዋ የፓዮኒር ዶክመንት ሆኖ ከዛ በኋላ ግን ያ ዶክመንት ወደ ኤንዲሲ አድጎ ወይም ደግሞ ተቀይሮ የመጀመሪያውን ኤንዲሲ ሰሚት አድርጋለች። ፎሎዊንግ ዳት ዋን ደግሞ ሪቫይዝድ ኤንዲሲም ለሁለተኛ ጊዜ ሰሚት ተደርጓል። ሶ ኢትዮጵያ ያስገባቻቸውን ዶክመንቶች ስንመለከት እዚህ ጋር እንግዲህ ኖት መያዝ ያለባችሁ የክላይሜት ፖሊሲያችንንም እንደ ወጣቶች በጣም አብጠርጥረን ማወቅ አለብን። ሶ ካስገባችው ዶክመንት በዋነኝነት ምንድነው ወይም ሜጀር ሀሳቡ ምንድነው? 68% የሚለቀቀውን የካርበን እንትን ኢሚሽን እቀንሳለሁ አሁን ካለው ማለት ነው። ኦልሬዲ ኦቨርኦል ካደጉት ሀገራቶች ጋር ስንመለከት የኢትዮጵያ ኮንትሪቢሽን በጣም ወደ 0.0 ምናምን ነው። ኢቭን የአፍሪካ ራሱ ክሎስ ቱ 4% ነው የሚባለው ካለው እንትን። ሆኖም ግን እንደዛም ቢሆን እኛ ያለንን የካርበን ልቀት ለመቀነስ ከነበረን በ68% ሞር ይሄ አምቢሽስ የሆነ ዶክመንት ነው ስንመለከት በጣም ቆንጆ የሆነ ሰጀሽን ነው። ሆፕፉሊ አሁንም ከዛ የበለጠ ይጨምራል ተብሎ ይታሰባል። ሆኖም ግን እንደ ኢትዮጵያ ያሉ ሀገራቶች ትኩረት መስጠት ያለባቸው ብዬ ማስበው የትግበራው ስራ ላይ ነው። ኦፍኮርስ ኦልሬዲ ያለን የካርበን ኢሚሽን ልቀት ወይም ደግሞ አነስተኛ ቢሆንም ያ ነገር በተለይ ደግሞ ከአዳፕቴሽን ወይም ከማጣጣም ስራዎች ጋር እንዴት መስራት አለብን የሚለው ላይ ትኩረት ሰጥታ መስራት አለባት ብዬ አስባለሁ፣ ወይም እየሰሩም ይገኛሉ። ሶ ከዛ አንጻር ትልቅ ኮንትሪቢዩሽን ይኖረዋል። ሌላኛው ኤንዲሲ ላይ ማንሳት የምፈልገው ነገር ምንድነው? ዩዥዋሊ ቅድምም ነካ አድርጌ ለማለፍ ሞክሬያለሁ። ዩዥዋሊ ኤንዲሲ ፕላኑ ብቻ አይደለም ዴቨሎፕ መደረግ ያለበት። ሶ ያንን ፕላን እንዴትስ እንተገብረዋለን ወይም ኢንቨስትመንት ፕላን ይሉታል፣ ወይም ወደ ትግበራ የሚገባበት ኢምፕሊሜንቴሽን ፕላኑም አብሮ ዴቨሎፕ መደረግ አለበት። እንደዛ ካልሆነ ጀስት ፕላን ብቻ ይሆንና ለመተግበር ያስቸግራል። ለምንድን ነው እንደዚህ የምንለው? የክላይሜት ኢሹ እንደምታውቁት በጣም ኮምፕሊኬትድ ነው እና ውስጡ ራሱ ብዙ ኢሹዎች አሉ። አሁን የአዳፕቴሽን ሚቲጌሽን የሎስ ኤንድ ዳሜጅ ኢሹ አለ። የካርበን ማርኬት ትራንስፓረንሲ፣ ያንን ነገር እንዴት ነው ሪፖርት የምናደርገው የሚለው ራሱን የቻለ የኢንቨስትመንት ፕላን ወይም ደግሞ የትግበራ ፕላን ያስፈልገዋል። ኢንቨስትመንት ፕላን ስንል ምንድን ነው? ሌላኛው ነገር ገንዘብስ እነዚህ ነገሮች ለመተግበር ገንዘብስ እንዴት እናመጣለን የሚለው ስትራቴጂም አብሮ መነደፍ አለበት ማለት ነው። ሌላ እዚህ ጋር የመጨረሻ ምናልባት ለእናንተም እውቀት እንዲሆናችሁ ዩዥዋሊ የኢትዮጵያ ኤንዲሲ ሲነሳ ሁለት ነገሮች አሉ። ወይም የዓለም አቀፍ ኤንዲሲ ላይ ስናነሳ ኮንዲሽናል እና አንኮንዲሽናል የሚባል ነገር አለ። ሶ ኮንዲሽናል የሚባለው ምንድን ነው? በምናገኘው ፋይናንስ ብቻ የምንሰራው ነው። አንኮንዲሽናል ግን የሚባለው ምንም ነገር ባይኖርም መስራት የምንችላቸው ነገሮች ናቸው። ሶ የ20/80 የኮንዲሽናል እና አንኮንዲሽናል የሚል አስቀምጣለች ማለት ነው። ሶ እዚህ ጋር ተያይዞ ማንሳት የምፈልገው 20% የኢትዮጵያ
ኤንዲሲ ትግበራ ከሀገር ውስጥ ሪሶርስ ነው ማለት ነው ሞቢላይዝ የሚደረገው። ሶ ኢን ዋን ዌይ ኦር አናዘር ዌይ ያንን ኢትዮጵያ አንኮንዲሽናሊ ፉልፊል ታደርጋለች ማለት ነው። ከዛ በተጨማሪ 80% የሚሆነው ግን በሚኖሩ ዓለም አቀፍ ድጋፎች ነው ትግበራ ወደ ትግበራ የሚገባው ማለት ነው። ሶ ከዚህ ጋር በተያያዙ 80% እንደዛ የሚሆን ከሆነ ያው የሪሶርስ ሞቢላይዜሽን ፋይናንሶችን የማግኘት የክላይሜት ፋይናንስ ፍሎ ወደ ኢትዮጵያ እንዲመጣ ደግሞ ያው ትልቅ ስራ መሰራት አለበት ብዬ አስባለሁ። ይህን ይመስላል። አመሰግናለሁ። ቴንኪዩ በጣም ያሬድ፣ ጥሩ አድርገህ ነው ኤንዲሲን ኢንትሮዲውስ ያደረክልን። ሆፕፉሊ በኋላ በሚኖሩ ሴሽኖችም እንመለስበታለን ይህን ቶፒክ ብዬ አስባለሁ። የመጨረሻ ጥያቄ ለቤዛና ለአቶ ዮናስ ለማቅረብ እንግዲህ አጠቃላይ ያነሳ ነው ኢሹ ክላይሜት ቼንጅ ያው ኢንተርናሽናል ኢሹ እንደሆነ ግን ደግሞ እያንዳንዳችንን ደግሞ ኢንዲቪጁዋሊ እንደ ሀገር አፌክት የሚያደርገን ነገር እንደሆነ አይተናል። ዓለም አቀፍ ፕሮሰሱም ያው የተወሰኑ ፕሮግረሶችን ቢያሳየንም ስቲል ያልመለሳቸው ጥያቄዎች አሉ። ስለዚህ ብዙ የቤት ስራ እኛ በምንችለው አቅም ያው ወደ አክሽን መምጣት እንዳለብን እናንተ የሚያነሳችሁት ነገር አለና ከዚህ ጋር በተያያዘ ለወጣቱ ቤዛ እንግዲህ እንደ ወጣት እዚህ ኤሪያ ላይ ገና አዲስ እየመጣ እንዳለ ሰው ምን ትመክሪያለሽ? አቶ ዮናስም ለወጣቱ ከኤክስፒሪየንስህ ያለውንም ፕሮግረስ ኦፖርቹኒቲም ከመጠቀም አንጻር ምን አድቫይስ አለ የሚለውን ጥያቄ ወደ እናንተ ላንሳ። ያው አንደኛ በጣም ብዙ ኦፖርቹኒቲዎች አሉ። ለዚህ ይህንንም መድረክ ያገኘሁትኝ ላይክ በጣም ትልቅ ስራ ሰርቼ ሳይሆን ኦፖርቹኒቲውን እንደ ድንገት አግኝቼ ስላገኘሁትኝ ነው። አለቀና አንድ ነገር ለመሞከርና ለማየት ምንጊዜም ኦፕን ሁኑና ኤክስፕሎር ለማድረግ አትፍሩ። በዚህ በክላይሜት ሪሌትድ ጉዳይ ደግሞ ቅድም እንዳልኩትኝ ነውና የትኛውንም ፊልድ ፐርሲው ብታደረጉ የትኛውንም ሜጀር ብቻ የትኛውንም ሀሳብ ቢኖራችሁ ምንጊዜም ኦልሞስት ከኖታችሁ ጀርባ ወይም ከእቅዳችሁ ጀርባ ይሄ ነገር ላይክ በእቅድ ደረጃ የሆነ ኦርጋናይዜሽን ካምፓኒ እየሰራችሁ ነው ይባል፣ ግን ይሄ ነገር በኢኮ ፍሬንድሊ ነው ወይ ኢንቫይሮንመንት ኦልሞስት ኢንቫይሮንመንትንም እያማከራችሁ እሱን አጠባቁ ፊርማይን ታሳቢነት እያስገባችሁ ሱሪ የትኛውንም ነገር ብናደርገው ሳይት ላይክ እኔ አሁን ለምሳሌ ኤስኤስኤስ ላይ ማለትም የኢትዮጵያን ስፔስ ሳይንስ ሶሳይቲ ላይ እሱ ጋር አይም ኢንቮልቭድ ወደፊት ድሮ አስብ የነበረው ላይክ ኤሮናቲካል ኢንጂነሪንግ ሪሌትድ ቱ ላይክ አየር ኤርፕሌን ምናምን ነገር በጣም ኢንትረስት ያደረገኝ ነበር እና እሱንም ፐርሲው አደረግኩትኝ ኦር ሜቢ ሌላ ፊልድ ኦፍ ኢንጂነሪንግ ፐርሲው ባደረግ ወይ ሜቢ ሌላ ዲፍረንት ቲንግን ፐርሲው ላደርግ ይችላል፣ አይታወቅም። እና የትኛውንም ነገር አደረጋችሁ አላደረጋችሁ ይሄ ነገር ወደ ኋላ የሚቀመጥ ኦር ደግሞ እዛ ጋር የተለያዩ ኔጎሽዬተሮች አሉ ኦር ደግሞ ይሄን የሚመለከታቸው ዩዝ ግሩፖች እየሰሩት ነው ተብሎ ወደ ኋላ የሚጣል ጉዳይ አይደለም። ሁላችንም ባለን ፊልድ ወደፊት ወደምንኖርበት ሁሉም ሰው ላይክ በአንድ ፓዝ አይጓዝም አይደለ? የተለያየ ፓዝ ይኖረናል ሁላችንም። ግን ወደ የትኛውንም ብንሄድ እንኳን ኮመን ጎላችን አንድ የምንኖርባት ቦታ ስለሆነች ለእሷ ደግሞ ሴፍ ጋርድ ማድረግ የሁላችንም ሪስፖንሲቢሊቲ የኔ ሪስፖንሲቢሊቲ የእያንዳንዳችን ግዴታ ስለሆነ ለኮመን ጉድ አንድ ላይ መስራት አለብን። ስለዚህ ነገር ሁልጊዜ ታሳቢነት እያደረግን እንሄድላለሁ እና ደግሞ ቴንኪዩ በጣም አም ቬሪ ሃምብል ለእንደዚህ ላይክ ባለፈውም ጠርተውኝ ነበር፣ አሁንም አመሰግናለሁ ለዚህ ስለጠራችሁኝ። ላይክ እኔ ያን ያክል ኤክስፒሪየንስ ኖሮኝ ሳይሆን በጣም ብዙ ኤክስፒሪየንስ እንዳሉ ስፔሻሊ አንድ ማመሰግነው ነገር ለዚህ ነገር እድሉን ማግኘቴ በጣም ብዙ ኢንተሌክቹዋል የሆኑ ኢንዲቪጁዋሎችን አግኝቻለሁ ብዬ አስባለሁ። ዌዘር ሴት ላይክ በክላይሜት ጉዳይ ኦር ደግሞ በሌላ ጉዳይም ላይክ ስፈልጋቸው የሚያናግሩኝ ሰዎች አሉና ስለጠራችሁኝ ላይክ ሼር ታረጋናላችሁ ብላችሁ እድሉን መድረኩን ስለከፈታችሁልኝ በጣም ቴንኪዩ አመሰግናለሁ። እሺ እንግዲህ ያው እድሜው ሲጨምር ሰው ብዙ ምክር ነው የሚያበዛውና ምክር እኔ ከልምዴ ይጠቅማቸዋል ብዬ የማስበውን አነሳለሁ። አንዱ ትልቁ ነገር ራሳችሁን ሁልጊዜ አፕዴት አድርጉ። አሁን ቅድም ያሬድ ቢዩቲፉል ያስቀምጦታል። ኤንዲሲ ኮንዲሽናል፣ አንኮንዲሽናል ሌሎች ዶክሜንቶችም አሉ፣ ፖሊሲ ዶክሜንቶች እንደ አገር ለምሳሌ ሎንግ ተርም ሎ ካርበን ዴቨሎፕመንት ሜካኒዝም አለ፣ የኤንዲሲው ኢምፕሊሜንቴሽን። አሁን በዚህ ስብሰባ ላይ በሚነገር ይሄን ኢንተርናላይዝ ማድረግ በጣም ከባድ ስለሆነ እንደ ወጣቶች ከነዚህ ዶክሜንቶች ጋራ ራሳችሁን አፕዴት አድርጉ። ጥሩ ዘመን ላይ ነው ያላችሁት። የዲጂታል ቴክኖሎጂ ጥሩ የሆነበት ነው። ኤቭሪቲንግ ኦንላይን ስላለላችሁ እዚህ እውቀታችሁን አሳድጉ። ትልቁ ምክሬ ነው። ምክንያቱም ኢፍ ዩ አር ዌል ኢንፎርምድ ማንም መድረክ ላይ ፊት ታደርጋላችሁ። ሁልጊዜ አዳዲስ እውቀቶች ኖሌጅ በጣም ዳይናሚክ ነው ታውቃላችሁ።
በተለይ የዚህ የዩኤንኤፍሲሲ ፕሮሰሱ በጣም አዳዲስ ነው ሌጅ ይወጣሉና ብዙ ዌብሳይቶች አሉ። እነሱን ታፕ አድርጋችሁ እውቀታችሁን ማሳደግ ነው የመጀመሪያ ምክሬ በዚህ ኤሪያ ላይ እንትላ። ሁለተኛ ኦፖርቹኒቲ ታፕ ማድረግ ነው። ቤዛ ጥሩ ነገር ተናገ ክሊክ አረኩኝ ኢንተረስቴን ሳበዝ አይ ጀስት አፕላይድ አለኝ። ኦንላይን ማአት አይነት እድሎች አሉ። ስለዚህ ያንን አይንን ከፍቶ አክቲቭ ሆኖ ማየት ይፈልጋል። ሁልጊዜ ስብሰባ ላይ የምናገረው ነገርና የሚቆጨኝ ምን አለ የኢትዮጵያን ወጣቶች ያህል አቅምና ችሎታ ሳይኖራቸው የጎረቤት አገራት ወጣቶች ግን ብዙ እድሎችን ነው ኤክስፕሎይት የሚያደርጉት። ለምን አይናቸውን ከፍተው እነዚህ ኦንላይን ያሉ ኦፖርቹኒቲዎችን በደንብ ታፕ የማድረግ አቅሙ ፎሎ የማድረግ እንትኑ ስላላቸው እዛ ላይ ነቃ ብላችሁ እድሎች አሉና እነዛን ነገር መከታተሉ በጣም ኢምፖርታንት ነገር ይመስለኛል። ሌላው ከሎካል ድርጅቶችም ይሁን ከኢንተርናሽናል ድርጅቶች ጋራ ራሳችሁን አሶሺየት አድርጉ። የግድ ፎርማል ብቻ መሆን አይጠበቅበትም። አንዳንዱ ነገር ራሳችሁን አቬይል ካደረጋችሁ ራሳችሁን አሶሺየት ካደረጋችሁ ኦፖርቹኒቲዎች ቀጥለው ነው የሚመጡት። ኢትስ ኖት አባውት ፓርቲሲፔቲንግ ኢን ኮፕ። እንደውም ኮፕን ሄዳችሁ ካያችሁት በኋላ ያው ግርግር ውስጥ ሄዶ እንደመመለስ ነው። ከዛ የተሻሉ ብዙ እድሎች ስላሉ ራሳችሁን ከምታቋቸው ኢንቫይሮንመንት ክላይሜት ቼንጅ ላይ ከሚሰሩ ድርጅቶች ጋራ የግድ የክፍያ ኢሹ አይደለም፣ በፈቃደኝነት ቮለንቲር ሆኖ መግባት አለና ያንንም እንደ ወጣት ብትጠቀሙ ብዬ አስባለሁ። ከዚህ ጋር አያይዤ ግን አሁን አዲስ አበባ ላይ ያላችሁ ወጣቶች እድሉ አላችሁ። ኢንተርኔቱ አለ፣ ስማርትፎን እጃችሁ ላይ ይኖራል። አንዳንድ ጊዜ ደግሞ ሪጅን ላይ በዩኒቨርሲቲ ያሉትንም ኢንፎርሜሽን ስታገኙ አብሮ ነው የሚታደገውና እዛ ላሉ ወጣቶችም ደግሞ ኢንፎርሜሽን ሼር ማድረግ ባትረሱ ነው። ሌላው ከዚህ ከራሳቸውን አሶሺየት አድርጉ የሚለው አሁን ደግሞ የተሻለ ሁኔታ ያለው ምንድነው በወጣቶች የሚመሩ ድርጅቶች አሉ። ይሄው ዛሬ ምስክር ነው። ይህንን የመሰለ ስብሰባ ያዘጋጁ ዩዝ ሌድ ኦርጋናይዜሽን ስለሆኑ ከነሱ ጋርም አክቲቭሊ ፓርቲሲፔት ብታደርጉ ሌላ ኦፖርቹኒቲ ነው ብዬ ነው የማስበው። አይ ቲንክ ለአሁኑ ይሄን ልበልና ምናልባት የመጨረሻ እድሌ ከሆነ አንድ ሜሴጅ በዚሁ ልናገር። አሁን ምንድነው እኛ እዚህ አባል ከሆንበት ከፓን አፍሪካን ክላይሜት አሊያንስ ጋራ ብዙ ስራ ስንሰራ በቅርቡ የዛሬ 3-4 ዓመት ናይሮቢ ላይ የጀመሩት ፕሮግራም ነበረ። ናይሮቢ ሰመር ስኩል ኦን ክላይሜት ጀስቲስ የሚባል ከናይሮቢ ዩኒቨርሲቲ ጋራ ተባብረው ከዓለም ዙሪያ ወጣቶችን ያመጡና ለ2 ሳምንት ኢንቴንሲቭ የሆነ ትሬኒንግ ይሰጣሉ ክላይሜት ቼንጅ ሪሌትድ በሆነ ኢሹ ላይ። ይሄንን ካልተሳሳትኩኝ ያሬድ 4ኛው ነው አሁን 5ኛው ኮርት ነው መሰለኝና ትንሽ ወጣቶች ከኢትዮጵያ በጣት የሚቆጠሩ በጣት የማይሞሉ 2-3 ወጣቶች እድሉን ታፕ አድርገው ያንን ተጠቅመዋል። ዘንድሮ ፎርቹኔትሊ ያ እንትኑ የሚደረገው አዲስ አበባ ነው። ኦልሬዲ ከአዲስ አበባ ዩኒቨርሲቲ ጋር የመጀመሪያው ዲስከሽን ተደርጓል። በእኛ አገር ላይ የሚደረግ ትሬኒንግ ስለሆነ ብዙ ወጣቶች እንዲሳተፉ እኛ ኦልሬዲ የመጀመሪያውን ሀሳብ አቅርበናል። አጀንዳውንም ፑሽ እያደረግን ያለ ነው። ኦልሬዲ ኮሉ ወጥቷል። ኢንፎርሜሽኑ የሌላችሁ ልጆች ካላችሁ ይህንን ታፕ አድርጋችሁ ሬጂስተር አድርጉ። እንደ አዘጋጅ ሆስት እንደምታደርግ አገር ብዙ ወጣቶች እንዲሳተፉ የራሳችንን ሪኮሜንዴሽን እናደርጋለን። ከአዲስ አበባ ውጭ ይላሉ ለምታቋቸውም አፕላይ እንዲያደርጉ ያንን እድል ስጡ። ጥሩ ኦፖርቹኒቲ ነው። በጣም እናመሰግናለን። አንዴ ሞራል ለራሳችሁም ለፓናሊስቶቹም ስጡልን።